ኦፕኒንግ ስንት ደቂቃ ነው እሺ ያላችሁኝ? 10 ደቂቃ። እሺ ቆይ አንድ ደቂቃ። እ፣ እሺ ተቀጥሎ ኦፕኒንግ 10 ደቂቃ። ከዛ በኋላ ሪባትል ደግሞ 7 ደቂቃ። እሺ ሌላስ? ጥያቄና መልስ 20 ደቂቃ 20 ደቂቃ። እሱ 20 ደቂቃ ነው 20 ደቂቃ። ክሮስ ኤግዛሚኔሽን እህ ክሮስ ኤግዛሚኔሽን ማለት ነው። ክሮስ ክሮስ ኤግዛሚኔሽን። ኤግዛሚኔሽን ጥያቄና እሺ መልስ ከሪባትል ቀጥሎ ጥያቄና መልስ። እሺ ከዛ በኋላ ክሎዚንግ 10 ደቂቃ። እሺ ስለዚህ በዚህ መሰረት አንተ ሰዓት አልቋል ስትል እሺ እናቆማለን ማለት ነው። ኦኬ እሺ እሺ ኦኬ። በአጠቃላይ ሁለታችሁም በድምር በአንድ ላይ በግለሰብ አንድ ላይ በግለሰብ 47 ደቂቃ የሚሆነው በግለሰብ አዎ ኦልሞስት ከአንድ ሰዓት ተኩል በላይ አዎ ይፈጃል ማለት ነው። እሺ እሺ ያ አዎ አዎ በግልጽ ይጻፋል አይደል? አዎ ያሳያል። ቪዲዮ ከፍቶ ቪዲዮ ከፍቼ ያሳያቸዋለሁ። ካውንቱንም ችግር ያሳየናል። ልክ ያሳያቸዋለሁ። ሲያልቅ እሱም ማይክ ከፍቶ ሰዓት ጨርሳቸዋል ይላል። በዛ ሰዓት ኦኬ እናቆማለን። ለጊዜው ገስቱን ያ ለሶስት ሰው ብቻ መገመት አድርጉ እስቲ። ምናልባት ነገሮች ገስቱን ለሶስት ሰው ብቻ እንዲታይ አድርጋችሁ ማለት ነው ኦኬ፣ ሌላ ሰው ለጊዜው። እንዳይገባ ምናምን። እሺ 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 አንድ ጊዜ እ፣ እንዲህ ነው አይደለ? ይሄ ነገር everyone man ይሄ ነገር እንዴት ነበረ? ምናልባት እኔ ቪዲዮን ከፍቼ ስለማሳይ ቁጭ ስለማደርገው ነበረ ምናልባት። ያ ቆይ፣ አይ እችላለሁ እንደዛ ማድረግ። እ፣ አንድ ጊዜ ኦኬ። ሶስት ብቻ የለም። ስንት መሰለ ያለው? 4 አለ። እንደዚህ መሆን ይችላል። እሺ ስለዚህ አንተ እንደዚህ እናደርጋለን፣ እንደዚህ ያደርጋለሁ ማለት ነው። አሁን አንተ ትልቁ ላይ ስለሆንክ እኛ ጀስት ባለንበት ነው የምናወራው ማለት ነው። ኦኬ እሺ ያ እሺ እሺ እሺ። እና ገስቱን ኦፍ ላድርገው አይደለ? የለውም ማንም አይገባም። ቢልክ አክሴፕት ስለማይደረግ ሞዴሬተሮች ስለማያደርጉ ችግር የለውም። ያ እሺ 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 እሺ። ወንድም ወርቁ ከእንግዳን ጀምር አይደለ? መክፈቻውን ያው ሪሱ ያንተ ቢሆን ስለሆነ ብትቀጥል ደስ ይለኛል። ቀጥል የምትሉኝም ከሆነ መቀጠል ይችላለሁ፣ ችግር የለብኝም። ያ እንግዳ ስለሆንክ በስጋ የተገለጠው ማን ነው የሚለውን የመጀመሪያውን 10 ደቂቃ መጀመር ትችላለህ። ተባረክ። ልጀምር አይደል? ይኸው ጀምረዋል። ጀምር። እሺ ጌታ ኢየሱስ ይባርካችሁ። በስጋ የተገለጠው የሚለው ማን ነው የሚለው በዋናነት ይሄ ጥቅስ አንደኛ ጢሞቴዎስ 3:16 ላይ ነው ያለውና የተጻፈውም እዛ ቦታ ላይ ነውና በመጽሐፍ ቅዱስ ውስጥ በስጋ የተገለጠ ማን ነው የሚለው አገላለጽ እዛ ቦታ ነው የምናገኘው። ምንድነው የሚለው? አንደኛ ጢሞቴዎስ 3:16 ላይ እግዚአብሔርን የማምሰል ምስጢር ያለ ጥርጥር ታላቅ ነው ብሎ በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ይላል። ስለዚህ ይህ ጥቅስ በግልጽ የሚያሳየው በስጋ የተገለጠው ማንነቱ እግዚአብሔር ነው። ማንነቱ ያ እግዚአብሔር መሆኑን ነው የሚያሳየው። ይህ እግዚአብሔር ደግሞ ራሱ በስጋ እንደተገለጠ በግልጽ ይናገራል ማለት ነው። በመጽሐፍ ቅዱስ ከዚህ ቦታ ውጭ
በስጋ ተገለጠ የሚል አገላለጽ የለም። እደግማለሁ፣ በስጋ ተገለጠ የሚል አገላለጽ ሌላ ቦታ ከዚህ ከአንደኛ ጢሞቴዎስ 3:16 በስተቀር አናገኘውም። ስለዚህ በስጋ የተገለጠው እግዚአብሔር ነው። እግዚአብሔርን የማምሰል ምስጢር ያለ ጥርጥር ታላቅ ነው ስለሚል ያ ደግሞ ሕያው እግዚአብሔር ነው በስጋ የተገለጠው። ሕያው እግዚአብሔር ማን እንደሆነ መጽሐፍ ቅዱስ ደግሞ ይነግረናል። ሕያው እግዚአብሔር ማን ነው? አብ ነው። በአዲስ ኪዳን ሕያው እግዚአብሔር አብ እንደሆነ በግልጽ ተገልጧል። ለምሳሌ ማቴዎስ 16 ቁጥር 16 ላይ ሲምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ያው እንትኑን ሰዓትን ለመጠቀም ነው፣ ሙሉ እንትኑን ማንበብ ይቻላል። ስለዚህ እዚህ ጋር ክርስቶስ አለ፣ ሕያው እግዚአብሔር የተባለ አለ። ስለዚህ አንተ የሕያው እግዚአብሔር ልጅ ነው ብሎ ለኢየሱስ መለሰለት። ስለዚህ ያ እዚህች ጋር ሕያው እግዚአብሔር የተባለው ነው በስጋ የተገለጠው። ሌላ ቦታም ዮሐንስ ወንጌል ምዕራፍ 6 ቁጥር 69 ላይ እንደዚሁ ሌሎቹንም ደግሞ ሲጠየቁ እኛስ አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆን አምነናል አውቀንማል ብሎ መለሰለት። ስለዚህ እነዚህ ጥቅሶች ሕያው እግዚአብሔር አብ መሆኑን በግልጽ ያስረዳሉ። ሌላው ደግሞ እሱ ሕያው እግዚአብሔር ከሆነ ኢየሱስስ ማን ነው? አሁን እኛ ኢየሱስ ስንል ኢየሱስ የሚለው ስም የአብም የወልድም የመንፈስ ቅዱስም የእግዚአብሔር መጠሪያ ብለን እናምናለን። ስለዚህ ሮሜ 9:5 ላይ አባቶችም ለነርሱ ናቸውና ከነርሱም ክርስቶስ በስጋ መጣ ይላል። ከነሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ያ ክርስቶስ እዚህ ጋር በስጋ እንደመጣ ይናገራል። በስጋ ክርስቶስ የሚለው ስም ነው። እሱ ደግሞ ክርስቶስ የተባረከ አምላክ መሆኑን ይገልጻል። ስለዚህ ክርስቶስ ራሱ አምላክ ነው ለምንለው ወይንም ደግሞ አብ ነው ለምንለው አንደኛ በዚህ ምክንያት ነው ማለት ነው። ስለዚህ ኢየሱስ ክርስቶስ በስጋ መጥቷል። ይህን የማያምን መንፈስ ከእግዚአብሔር አይደለም ይላል እዛ ቦታ። ኢየሱስ የሚለው ስም የአብም የወልድም ስም ነው የምንለውም ለዚህ ነው። ሌላ ቦታ መጽሐፍ ቅዱስ የሰው ልጅ የሚለው ቃል እንዴት ነው የተጠቀመው ነው? የሰው ልጅ መጣ ይላል እንጂ የሰው ልጅ በስጋ መጣ የሚል አናገኘው። ቅድም አሁን ከላይ ያነበብኩት እዛ ቦታ ክርስቶስ የሚለውን በቀጥታ ስሙን ነው የተጠቀመ። ሌላ ቦታም እንደዛው ኢየሱስ የሚለውን ስም ተጠቅሟል። የሰው ልጅ ወይንም ደግሞ የእግዚአብሔር ልጅ የሚለውን ከተጠቀመ መጽሐፍ ቅዱስ በስጋ መጣ የሚለውን አይጠቀምም። ስለዚህ እዚች ጋር የሰው ልጅ መጣ እንጂ በስጋ መጣ አይልም። ለምሳሌ ሉቃስ 17 ቁጥር 30 ላይ የሰው ልጅ በሚገለጥበት እንዲሁ ይሆናል ይላል። የሰው ልጅ በሚገለጥበት፣ የሰው ልጅ በስጋ በሚገለጥበት አይልም። ምክንያቱም የሰው ልጅ ስንለው ስለ ስጋ ሰውነቱን እያወራን ነው። ዮሐንስ ወንጌል ምዕራፍ 1 ላይ ያ ቃል ቁጥር 14 ላይ ስጋ ሆነ ይላል። ስለዚህ የሰው ልጅ በሚገለጥበት እንዲሁ ይሆናል ይላል። ሌላ ቦታ ማቴዎስ 11 ቁጥር 19 ላይ የሰው ልጅ እየበላና እየጠጣ መጣ ይላል። ከላይ እንግዲህ ተገለጠ ለሚለው የሰው ልጅ ተገለጠ ነው። የሰው ልጅ መጣም ሲል በስጋ መጣ አይልም፣ መጣ ይላል። ቀጥታ ቃል ስጋ ሆነ ማለቱ ነው። ስለዚህ ነገር ግን የእግዚአብሔር ልጅ በስጋ መጣ ወይም በስጋ ተገለጠ አይልም። ይህ የሚያሳየው
የሰው ልጅ የሚለው አገላለጽ ኢየሱስ እንደ ሰው ለማመልከት ነው። ለዛ ነው ኢየሱስ ሰውም ነው አምላክም ነው ብለን የምናምነውም ለዛ ነው። የሰው ልጅ የሚለውን ሲጠቀም የስጋ ሰውነቱን ለማጥቀስ ነው መጽሐፍ ቅዱስ እየተጠቀመ ያለው። ነገር ግን በስጋ ተገለጠ የሚለው ደግሞ አምላክነቱን ነው የሚያሳየው ማለት ነው። ኢየሱስ በስጋ ተገለጠ፣ ክርስቶስ በስጋ መጣ፣ እግዚአብሔር በስጋ ተገለጠ። እነዚህን አባባሎች መጽሐፍ ቅዱስ ሲጠቀም አምላክነቱን ለመግለጽ ነው። የሰው ልጅ በስጋ መጣ ወይንም በስጋ ተገለጠ ካልን ግን አያስከደንም። ምክንያቱም የሰው ልጅ ስጋ ስለ ስጋ ሰውነቱን እያወራ ነው። ስጋ በስጋ ተገለጠ ስለማይባል ማለት ነው። ስለዚህ የእግዚአብሔር ልጅ ተገለጠ እንጂ በስጋ ተገለጠ አይልም መጽሐፍ ቅዱስ። የእግዚአብሔር ልጅ ተገለጠ ይላል። አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና፣ ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። እዚህ ጋር የእግዚአብሔር ልጅ በስጋ ተገለጠ አይልም። የእግዚአብሔር ልጅ ተገለጠ ነው። የእግዚአብሔር ልጅ መጣ ነው። ቃል ስጋ ሆነ ነው። ይሄንን ለመጥቀስ ነውና የእግዚአብሔር ልጅ ተገለጠ ይላል እንጂ የእግዚአብሔር ልጅ በስጋ ተገለጠ አይልም። ሌላ ቦታም አንደኛ ዮሐንስ 3:9 ላይ ምንድነው የሚለው? ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም ይላል። ስለዚህ የእግዚአብሔር ልጅ ተገለጠ እንጂ በስጋ ተገለጠ አይልም። ተገለጠ ማለት አምላክነቱን ለማሳየት ነው። ዓላማውን የዲያብሎስን ሥራ ለማፍረስ ነውና። መጣ የሚለውንም ደግሞ ስናይ የእግዚአብሔር ልጅ መጣ እንጂ በስጋ መጣ የሚል እኔ እንግዲህ በመጽሐፍ ቅዱስ አላገኘሁትም። የእግዚአብሔር ልጅ መጣ ይላል። አንደኛ ዮሐንስ 5:20 ላይ የእግዚአብሔር ልጅ እንደመጣ እውነተኛውም የሆነው እናውቅ ዘንድ ልቦናው እንደሰጠን እናውቃለን። እውነተኛው በሆነ በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም አባ የዘላለም ሕይወት ነው ይላል። ይሄው እዚች ጋር እውነተኛ አምላክ ነው። አምላክነቱን ለማመልከት ነው በስጋ መጣ የሚለው። ስለዚህ ይህ ጥቅስ የሚያሳየን የእግዚአብሔር ልጅ መጣ እንጂ በስጋ መጣ አይልም። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። ይህው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ተገለጠም የእግዚአብሔር ልጅ ተገለጠ እንጂ በስጋ ተገለጠ አይልም። ሮሜ 1:3-4 ይህ ወንጌል በስጋ ከዳዊት ዘር ስለተወለደ ይላል። አሁን እዚህ ጋር በስጋ ከዳዊት ዘር ስለተወለደ እንደ ቅድስና ከመንፈስ ቅዱስ ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው ይላል። ደቂቃ ጨርሰዋል። እሺ ይቅርታ ፊሊፕ እንዴት ላድርገው? ደቂቃው ተገልብጦብኛል። እኔ ራሴ ታይኛለሁ፣ ተገልብጦብኝ ነው። እንዴት እንደማደርግ ግራ ገባኝ። ብታገለው እምቢ ስላለኝ ነው። አማን መቀጠል ትችላለህ። እሺ ጀምር። አስጀምሬያለሁ፣ ጀምር። እሺ ቴንክ ዩ። እሺ ሁላችሁንም ሰላም ብያችኋለሁ። በጌታ በኢየሱስ ስም ሰላም ለእናንተ ይሁን። እኔ አጭር ጸሎት አድርጌ ብጀምር ደስ ይለኛል። ጌታ ሆይ ይህንን እድልና ጊዜ ስለሰጠን እጅግ አድርገን እናመሰግናለን። እዚህ ለሚሰሙን ሁሉ በሚሰሙት ነገር መታነጽ እንዲሆንላቸው ለምናለው፣ ካሉበትም ደግሞ ስህተት የሚመለሱበት እድል እንድትሰጣቸው ለምናለው። ስለምትሰጠን መልካም ጊዜ እጅግ አድርጌ አመሰግናለሁ። በኢየሱስ ስም አሜን። እሺ የኔን ደግሞ ልጀምር።
በስጋ የተገለጠው ማን ነው የሚለውን ርዕስ ስናነሳ እንግዲህ በዚህ ርዕስ ላይ መጀመሪያ ምንድን ነው የምናምነው የሚለውን ነገር ግልጽ እናድርግ። እኛ በስጋ የተገለጠው አብ አይደለም ወይንም ደግሞ መንፈስ ቅዱስ አይደለም ብለን እናምናለን። በስጋ የተገለጠው የእግዚአብሔር ልጅ ኢየሱስ ክርስቶስ እንደሆነ እናምናለን። ይህንን በተለያየ መንገድ ወንድማችን ባይዘወይ ኦልሞስት ሀሳቡን የኔን ሀሳብ ሲያነሳ ነበረ። በስጋ መገለጥ ምን ማለት ነው ስንል ተገለጠ ማለት እንግዲህ አፒር አደረገ፣ የማይታይ ነገር ታየ እያለን ነው። ስለዚህ በመካከላችን በስጋ የተገለጠው ማን ነው ካልን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ይህንን በተለያዩ የመጽሐፍ ቅዱስ ጥቅሶች ማየት እንችላለን። መጽሐፍ ቅዱስን ባይዘወይ ምናምነው እኛ የምንፈልገው ቃል ስላለ አይደለም። መጽሐፍ ቅዱስ ሲስተማቲካሊ ነው የሚጠናው አይደለ? ሲስተማቲካሊ ስናጠና የምንደርስበት ኮንክሉዥን ግልጽ ይሆናል ማለት ነው እንጂ ይሄ ቃል የለም ይሄ ቃል የለም እያልን አይደለም የምንለው። እሱኛው የመጀመሪያው ነገር ክራይቴሪያ ትክክል አይደለም። መጽሐፍ ቅዱስ በስጋ ስለተገለጠው ማንነት ሲናገር ምንድን ነው የሚለው? ለምሳሌ ሮሜ ምዕራፍ 9 ቁጥር 5 ላይ እንዲህ ይላል የእግዚአብሔር ቃል ሲናገር። ሮሜ ምዕራፍ 9 ቁጥር 5 ወንድማችንም ይህን ጥቅስ ቅድም አንስቷል፣ ግን በትክክል ባልሆነ መንገድ እንዳነሳ ወደኋላ ላይ እናያለን። ክርስቶስም አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ ይላል። በዚህ ጥቅስ መሰረት በስጋ የመጣው ማን ነው ብለን ከጠየቅን በስጋ የመጣው ክርስቶስ ነው። ክርስቶስ የሚለው በመጽሐፍ ቅዱሳችን ውስጥ አንድም ጊዜ አብን ሊያመለክት ጥቅም ላይ ውሎ አያውቅም። አብ ክርስቶስ ተብሎ አልተጠራም። ኦኬ፣ ለምሳሌ ክርስቶስ የሚለው መጠሪያ ለማን ነው በመጽሐፍ ቅዱሳችን ጥቅም ላይ የዋለው ካልን ዮሐንስ ወንጌል ምዕራፍ 20 ቁጥር 31ን አንድ ጊዜ እንድናይ ጋብዛችኋለሁ። እንዲህ ይላል፣ ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁን በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይላል። ስለዚህ ስለ ኢየሱስ መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ እርሱ ክርስቶስ የእግዚአብሔር ልጅ። ስለዚህ ክርስቶስ የማን ልጅ ነው ከተባለ የእግዚአብሔር ልጅ ነው። አሁን ክርስቶስ በሚለው ሁልጊዜ መጽሐፍ ቅዱሳችን ላይ ለእግዚአብሔር ልጅ ጥቅም ላይ ውሎ ካገኘን እና አብን አንድ ጊዜ እንኳን በመጽሐፍ ቅዱስ ውስጥ በሚያሳይ መልኩ ካልገባ አብን አንድ ጊዜ እንኳን በሚያሳይ መልኩ ካልገባ በስጋ መጣ የሚለው መረዳት ያለብን እንዴት ነው ካልን ኦብቪየስሊ በስጋ የመጣው እርሱ የእግዚአብሔር ልጅ ነው። በስጋ የመጣው የእግዚአብሔር ልጅ ነው። ሮሜ ምዕራፍ 8 ቁጥር 3 እና 4 እንደዚህ ይላል፣ ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋው ኮነነ ይላል። በዚህ ቦታ ላይ ሮሜ ምዕራፍ 8 ቁጥር 3 እና 4 ላይ ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን ተመልከቱ፣ የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ ይላል። ስለዚህ እግዚአብሔር ልጁን በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ አድርጓል እና በማለት ልጁን እግዚአብሔር በስጋ እንደላከ በግልጽ ያስቀምጣል ማለት ነው። አሁንም በተጨማሪ አንደኛው ዮሐንስ መልእክት ምዕራፍ 4 ላይ ሄደን እንመልከት። አንደኛው ዮሐንስ መልእክት ምዕራፍ 4 ቁጥር 2 እና 3 ላይ እንደዚህ ይላል፣ የእግዚአብሔርን መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኦኬ፣ በዚህ ጥቅስ መሰረት ኢየሱስ ክርስቶስ በስጋ መጣ ብሎ የሚታመን ሁሉ ከእግዚአብሔር ነው ይለናል። ግን እዚህ ጋር ማስተዋል ያለብን ነገር ኢየሱስ ክርስቶስ ብለን እያልን ያለነው ማንን ነው? በስጋ መጣ ብለን እያልን ያለነው ማንነት ማንን ነው? አብን ነው ወይ ካልን ኦብቪየስሊ አብ አይደለም። ለምን? መጽሐፍ ቅዱስ ምናምነው ለምን እንደሆነ በግልጽ ላሳያችሁ። ለምሳሌ በዚህ ቦታ ላይ በስጋ መጣ እየተባለ ያለው ኢየሱስ ክርስቶስ እዛው ምዕራፍ 3 ቁጥር 23 ላይ እንደዚህ ይላል፣ ትእዛዚቱም ይህች ናት፣ በልጁ በኢየሱስ ክርስቶስ ስም እናምን ዘንድ ትእዛዝም እንደሰጠን እርስ በርሳችን እንዋደድ ዘንድ ይላል። ስለዚህ ኢየሱስ ክርስቶስ ተብሎ የተጠራው ማን ነው ካልን በዮሐንስ ወንጌል ምዕራፍ 3 ቁጥር 23 ልጁ ነው። ስለዚህ ኢየሱስ ክርስቶስ ተብሎ የተጠራው ልጁ ከሆነ መጽሐፍ ቅዱስ ይህንን በግልጽ የሚያስቀምጥ ከሆነ አብ አንድም ጊዜ እንኳን ኢየሱስ ክርስቶስ ተብሎ ካልተጠራ አብ በስጋ መጣ ብሎ አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 2 ማንበብ ይሄ ትክክል አይደለም። ይሄ በጣም ስህተት ነው። ለምን? መጽሐፍ ቅዱስ ኢየሱስ ክርስቶስ ብሎ በግልጽ የሚጠራው ልጁን እንጂ አብን አይደለም። ለምሳሌ በሁለተኛ ዮሐንስ መልእክት ቁጥር 3 ላይ እንደዚህ ይላል፣
ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላም በእውነትና በፍቅር ከኛ ጋር ይሆናሉ ይላል። በዚህ ቦታ ላይ እንደምናየው የአብ ልጅ ተብሎ የተጠቀሰው ማን ነው ካልን ኢየሱስ ክርስቶስ ነው። በአንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 3 ላይ እንዲህ ይላል፣ እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን፣ ህብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ይላል። ስለዚህ መጽሐፍ ቅዱስ ደግሞ ኢየሱስ ክርስቶስ ብሎ የሚጠራው ማንን ነው ካልን ልጁን ነው። ኦኬ አሁን ተመልከቱ እንግዲህ መጽሐፍ ቅዱስ በስጋ መጣ ብሎ የሚያስተምረው ልጁን ከሆነ ስለ አብ አንድም ቦታ እንደዚህ አይነት መግለጫ የለውም። ይሄ ግልጽ ነው። ልጁ በስጋ ካልመጣ ኦኬ አሁን ልጁ በስጋ መጣ ብለን እናነባለን። ግን ልጁ በስጋ አልመጣም ብሎ አንድ ሰው ቢል መጽሐፍ ቅዱስ ጋር እንዴት እንደሚጋጭ ላሳያችሁ። ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ከኔ ጋር ፈጠን እያለን ሰዓት እንደዚህ ይጠቀማለሁ ብዬ አላሰብኩም። ባይዘ በጣም ይተርፈኛል ብዬ ነበረ። እሺ ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ጀምሮ ላንብብላችሁ እስከ ቁጥር 29 ድረስ። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ቁጥር 29 ተመልከቱ። አሁን ይህ ሥጋዬ ነው የሚለው መቼም በአብ የተገለጠው ማንነት ነው አይደለ? ማለት ሥጋ የሌለው ይህ ሥጋዬ ነው፣ ደም የሌለው ደግሞ ደሜ ነው ሊል አይችልም። ስለዚህ አሁን ወንድማችን በተናገረው በዛ ገለጻ ውስጥ ሆነን አብ ነው በሥጋ የተገለጠው ካልን እንካችሁ ብሉ ይህ ሥጋዬ ነው ብሎ እየተናገረ ያለው አብ ነው። በእርግጥ ይህንን በአርባ ምንጭ ያለ የሐዋርያ ቤተክርስቲያን ቄስ ታምራየው ይህንን በግልጽ የምንበላው የአብን ሥጋ ነው የምንጠጣው የአብን ደም ነው እያለ ሲያስተምር እናውቃለን። ስለዚህ ቁጥር 29 ላይ የምር የምንበላው የአብን ነው ካለን አይደለም። ምክንያቱም ቁጥር 29 ላይ ነገር ግን እላችኋለሁ በአባቴ መንግስት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ጀምሬ አልጠጣውም ይላል። ስለዚህ ቁጥር 26 27 እና 28 ላይ ይሄ ሥጋዬ ነው ይሄ ደሜ ነው በማለት የሚናገረው አካል በግልጽ እንደምናየው የአብ ልጅ ነው። ምክንያቱም አባቴ ብሎ ይናገራል። ታዲያ አብ ነው በሥጋ የተገለጠው ወልድ በሥጋ አልተገለጠም የምንል ከሆነ ወልድ እንዴት ሆኖ ሥጋዬ ነው ብሎ ደሜ ነው ጠጡ ብሎ እንዴት ሊናገር ይችላል? ይህንን በኋላ በጥያቄና መልስ ጊዜ ወንድማችን እንዴት እንደሚመልስ የምናይ ይሆናል። እንዲሁም በዮሐንስ ወንጌል ምዕራፍ 6 እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 6 ላይ መጽሐፋችንን መጽሐፍ ቅዱስ እንደዚህ ይላል ቁጥር 53 ላይ ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ ማለት። ተመልከቱ የሰው ልጅ ተብሎ የሰው ልጅ የሚለው ቅድም የሥጋው ሰውነት ነው ብሏል፣ ወልድ ነው ብሏል፣ አምኗል። ታዲያ የሰው ልጅ ሥጋ ካልበላችሁ ሲል የወልድን ሥጋ ካልበላችሁ እያለ መሆኑ ግልጽ አይደለም ወይ? ታዲያ ወልድ በሥጋ ካልተገለጠ እንዴት የወልድን ሥጋ ልንበላ እንችላለን? ለምሳሌ ወገናችን ሲናገር ኦኬ ወገናችን ተሜ ይቅርታ ላወርድ ነው እሺ ዲቤት ላይ ስለሆነን ወገናችን ሲናገር ሥጋ በሥጋ ተገለጠ አይባልም ብሏል። ስለዚህ የሰው ልጅ ሥጋ ካልበላችሁ እያለ ያለው መልሶ ሥጋን ብቻ ይሆናል ማለት ነው። የሰው ልጅ ራሱ ሥጋው ነው፣ ሥጋ ብሉ ሊባል አይችልም ማለት ነው። ይሄ የሚጋጭ ይሆናል ማለት ነው። በአጠቃላይ ሐሳቡን ስናየው መጽሐፍ ቅዱስ እጅግ በጣም ግልጽ በሆነ መልኩ የሚያስተምረው ትምህርት የእግዚአብሔር ልጅ ኢየሱስ ክርስቶስ በሥጋ እንደተገለጠ በሥጋ እንደመጣ ነው። ኦኬ በሥጋ ተገለጠ በሥጋ መጣ ብለን ማመናችን ደግሞ በወንጌላት ውስጥ ይህ በሥጋ የተገለጠው ማንነት ራሱን ደግሞ እንዴት ባለ መልኩ ፖርትሬ እንዳደረገ በግልጽ እንረዳለን ማለት ነው። ይሄ ግልጽ ነው ማለት ነው። ግልጽ ነው። አይ ቲንክ ሰዓት ይሄን ያክል ከተጠቀምኩ ይበቃኛል። ቴንክ ዩ። 20 ሰከንድ አለ። ይቅርታ አማንስ የምትረዱኝ ከሆነ እንዴት ነው ፍሊፕ ባረገውም እምቢ አለኝ ወይ ገብቼ ልውጣ እና እንትን ነው ካሜራ ቀይር ልግባ እንትን አለኝ ያስቸገረኝ። እሺ መታገስ እንችላለን። ወይ ሌላ ዲቫይስ ያለው ሰው እሺ ሶል ላስገባ። ሶል አይ ቲንክ ሬዲ ስለሆነ ቀድሞ ስለነገርኩት ተሚ እሺ አማኒ ኔትወር እሺ ችግር የለውም። ሶል ስትቆይ ጊዜ እሱን እንትን ከማለት ብለን ጀመርን። ኦኬ ስለዚህ አሁን ሪባትል ሴሽን ነው። ወንድሜ ወርቁ ያ 7 ደቂቃ ነው ሪባትል ሴሽን።
ስለዚህ ሪባትል ሴሽኑን ጀምሮ ሶል እንትን ማለት ይችላል። ካሜራ ክፈትና ደቂቃ እንትን በል ማኔጅ አድርግ። እሺ ይታያል አይደል? ይታያል። አዎ ወንድም ወርቁ መጀመር ወንድም ወርቁ ቆይ እሺ እሱ ጀምር ሲል ወንድም ወርቁ መጻፍ አይቻልም። አማን እንትኑን ግልጽም እንዲታይ እንትናችን ላይ መጻፍ አይቻልም። እሺ አንተ ላይ እኔ ማድረግ እችላለሁ። ካውንት ዳውን ላደርግ እችላለሁ። ጀምር ስትለኝ ላደርግልህ። እሺ እሺ ልጀምር። ጀምራው ችግር የለም። እሺ ሶልም ማሳይ። እሺ እሺ ቀጥል። ሶልም ጀምር። ኦኬ ኢየሱስ ይባርካችሁ። እንግዲህ ምንድነው አሁን ወንድሜ አማን ስትናገር እንደነበረው ርዕሱም እንደሚናገር ርዕሱ ላይ በግልጽ እንዳስቀመጥከው በስጋ የተገለጠው ማን ነው የሚለው። ስለዚህ ቅድምም ስትናገር በስጋ የተገለጠው አብ አይደለም የእግዚአብሔር ልጅ ነው ወልድ ነው እያልከኝ ነበረ። ግን ማስረጃ ግን አልሰጠኝም። ስለዚህ ጥያቄዎችን ስጠይቅ ነበር እንትኑ መሃል። አሁን እኔ ምንድነው ቅድምም ከአቆምኩበት ቀጥዬ ስለዚህ በስጋ የተገለጠው አንደኛ ጢሞቴዎስ 3:16 ላይ እግዚአብሔር ብሎ ነው በግልጽ ያስቀመጠው። ቃል በቃል እግዚአብሔር ብሎ ነው ያስቀመጠው። ስለዚህ ያ እግዚአብሔር የተባለው ማን ነው የሚለውን ደግሞ ቅድም ሮሜ 9:5 ላይ እኔም ጠቅሻለሁ አንተም ጠቅሴ እንዳነበብከው አባቶችም ለእርሱ ናቸውና ክርስቶስም ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉም በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ስለዚህ እዚህ ጋር በስጋ መጣ ብሎ ክርስቶስ በስጋ መጣ ብሎ ሲናገር አምላክነቱን እየተናገረ ነው። ለዛ ነው እኛ ኢየሱስ አብም ነው ወልድም ነው መንፈስ ቅዱስም ነው ብለን የምናምነው። እዚች ቦታ እንግዲህ ስለ ኢየሱስ ወይ ስለ ክርስቶስ ስለ አምላክነቱ ነው። ይሄው ግልጽ በግልጽ የተባረከ ለዘላለም የተባረከ አምላክ ነውና ብሎ ጠቅሶታል። ስለዚህ እዚህ ቦታ ክርስቶስ ወይ ኢየሱስ በስጋ መጣ ሲል አምላክ በስጋ መገለጡን እያስረዳን ነው እንጂ ወልድ በስጋ መገለጡን እያስረዳን አይደለም። ወልድማ የስጋ ሰውነቱ ነው። ቅድም እንዳልኩኝ የስጋ ሰውነት ቃል ስጋ ሆኖ ነው። ቃል ስጋ ሆኖ የመጣ ራሱን ድጋሜ ደግሞ በስጋ መገለጥ አይችልምና በዛው አምላክ ነው የተገለጠን ብለን ነው የምናምነው። ስለዚህ በዚህ አገላለጽ ክርስቶስ በስጋ መጣ ቅድም እንዳልኩኝ አንደኛ ዮሐንስ 4:3 ላይ ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም፣ ይህም የክርስቶስ ተቃዋሚ መንፈስ ነው። ይህም እንደመጣ ሰምታችሁታል፣ አሁንም እንኳን በዓለም አለ። ይህ ጥቅስ በግልጽ የሚያሳየው ኢየሱስ ክርስቶስ በስጋ መጣ ይላል። በስጋ መጣ ማለት አምላክነቱን ሮሜ 9:5 ላይ እንዳነበብነው አምላክነቱን ለመግለጽ ነው። መቼም ኢየሱስ ክርስቶስ አምላክ ነው ብለን እናምናለን። ወንድሜ አማን አንተም እንደዛ ብለህ ታምናለህ። ስለዚህ በስጋ ተገለጠ ስንል አምላክነቱን ለመግለጽ ብለን ነው እኛ የምናምነው ማለት ነው። ስለዚህ የሰው ልጅ የሚለውን ቃል ደግሞ በምንወስድበት ጊዜ እሱን ቃሉን እንዴት እንጠቀም ነው። የሰው ልጅ መጣ እንጂ በስጋ መጣ አይልም መጽሐፍ ቅዱስ። ሉቃስ 17:30 ላይ የሰው ልጅ በሚገለጥበት ቀን እንዲሁ ይሆናል ይላል። የሰው ልጅ በስጋ በሚገለጥበት አይልም፣ ስጋ በስጋ በሚገለጥበት አይልም። የሰው ልጅ እኛ ብለን ስናምን የስጋ ሰውነቱ ነው የሰው ልጅ ብሎ የሚጠራው። ኢየሱስ ሰውም ነው አምላክም ነው ብለን ስለምናምን የሰው ልጅ በሚለበት ጊዜ የስጋ ሰውነቱን ለኛ የተሰቀለውን ስለሱ ነው መጽሐፉ እየገለጸ ያለውና ለዚህ ነው በሚገለጥበት ቀን እንዲሁ ይሆናል የሚለው። ማቴዎስ 11:19 ላይም የሰው ልጅ እየበላና እየጠጣ ይላል።
እየበላና እየጠጣ መጣ ይላል እንጂ የሰው ልጅ እየበላና እየጠጣ በስጋ መጣ አይልም። ለዛ ነው በስጋ የተገለጠው አምላክ ነው ብለን እናምናለን። እኛ አምላክ ነው ብለን እናምናለን። ያ አምላክ ደግሞ እግዚአብሔር ነው፣ ሕያው እግዚአብሔር ነው። ሕያው እግዚአብሔር ደግሞ ማን ነው? አብ ነው ብለን ነው የምናምነው። ስለዚህ የእግዚአብሔር ልጅ ተገለጠ እንጂ በስጋ ተገለጠ አይልም። አንደኛ ዮሐንስ 3:8 ላይም ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና ስለዚህ የዲያብሎስ ሥራ እንዲፈርስ የእግዚአብሔር ልጅ ተገለጠ ይላል። ይሄው እዚህ ቦታው አንድም ቦታ መጽሐፍ ቅዱስ የእግዚአብሔር ልጅ በስጋ ተገለጠ ተብሎ እስካልተጻፈ ድረስ አውዳዊውን ነው የምንፈታ ብንሉ እንኳን ከነጭራሹ መጽሐፍ ቅዱስ ውስጥ በስጋ ተገለጠ የተባለው ባይጻፍ እንደዛ ልንተረጉም እንችላለን። አንደኛ ጢሞቴዎስ 3:16 ላይ ግን እግዚአብሔር በስጋ ተገለጠ ተብሎ ተጽፎ ያለ እኛ ያንን ቀይረን የሰው ልጅ ወይንም ደግሞ የእግዚአብሔር ልጅ ነው በስጋ የተገለጠ ማለት አንችልም። የእግዚአብሔር ልጅ ተገለጠ ማለት እንችላለን። የእግዚአብሔር ልጅ ተገለጠ ማለት ምን ማለት ነው? መጣ ማለት ነው። ታየ ማለት ነው። ቅድም ወንድሜ ያማን ታየ ተገለጠ ማለት ታየ ነው ብለ ነው ተረጎምከው። ተገለጠ ማለት ግን እኛ የምናምነው በዛ በተዘጋጀው ስጋ ውስጥ መለኮቱ አደረ ብለን ነው የምናምነው። የመለኮት ሙላት በሰውነቱ ተገልጦ ይኖራልና ይላል። ስለዚህ በዛው በሰውነቱ በክርስቶስ ሰውነት በወልድ የተገለጠው እግዚአብሔር ነው እሱ። አንደኛ ዮሐንስ 3:9 ላይም ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልደዋልና ኃጢአትን ሊያደርግ አይችልም ይላል። የእግዚአብሔር ልጅ ተገለጠ። እዚህ ጋም ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም። ስለዚህ ደቂቃው 7 ደቂቃ አልቋል። እሺ አመሰግናለሁ። ካለቀ እሺ ጨርሻለሁ። ሰዓት እንትን ስታወራ ሰዓት ብታይ ሞር እንትን የምታወራውን ነገር ማኔጅ ለማድረግ ይረዳል አይ ቲንክ። እሺ እንመለስ። እሺ መጀመር ትችላለህ። እሺ እንግዲህ ወንድማችን ወርቁ የሐዋርያ ቤተክርስቲያን አማኝ ነውና ይሄ ነገር አልተጻፈም ብሎ ነው የጨረሰው ባይዘወይ እና ኤግዛክት ወርድ ነው ይሄኛው። እንደዚህ ይሄ ነገር አልተጻፈም የሚለው ነገር የተጻፈውን ነገር መጀመሪያ ከመቀበል ነው የሚጀምረው። ለምሳሌ ቅድም ሲያብራራ እንደሰማችሁት ለምሳሌ ሮሜ ምዕራፍ 9 ቁጥር 5 ሲያብራራ ክርስቶስ በስጋ መጣና በስጋ መጣ የሚለውን ነገር በስጋ መገለጥ ከሚለው ጋር ሲነም አድርጎ ወይ ደግሞ አንድ አይነት አድርጎ ሲያብራራ ነበር። ኤኒዌይስ በዛ መልኩ ሲያብራራ ስለነበረ እሱን ወደ በኋላ ላይ እናያለን። በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ባይዘወይ ለምንድን ነው አብ በስጋ ተገለጠ የሚለው ነገር ስህተት የሚሆነው? አንደኛ ነገር እንግዲህ ክፍሉ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 እና 16 ውስጥ ሁሉንም ነገር አንድ ላይ ሰብስቦ የግድ መናገር አለበት ማለት እሱ ስህተት ነው። ለምሳሌ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ፣ ቤቱም የእውነት አምድና መሰረት ነው፣ የሕያው እግዚአብሔር ቤተክርስቲያን ነው። ስለዚህ ጳውሎስ ቤተክርስቲያንን በዚህ መልኩ ይገልጻል ማለት ነው። ቤቱ የሕያው የእግዚአብሔር ቤተክርስቲያን ነው ካለ በኋላ እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ ይላል። ስለዚህ አሁን እዚህ ቦታ ላይ በስጋ የተገለጠ እያለ ያለው ነሰሰሊ ከላይ ያለውን ነው ብሎ ማምጣት ስህተት ነው ማለት ነው። ግን መጽሐፉ በስጋ የተገለጠ ብቻ አይልም። በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያደረገ ይላል። እነዚህን ነገሮች ሁሉ አብ ያሟላል ወይ? ለምሳሌ አብ በመንፈስ ጸድቋል። ኋላ ላይ ወርቁ የሚመልስልን ይሆናል።
አብ ለመላእክት ታይቷል፣ ኋላ ላይ ወርቁ የሚመልስልን ይሆናል። አብ በአሕዛብ ተሰብኳል፣ በዓለም የታመነ አብ በክብር አድርጓል፣ ይህንን ወርቁ የሚመልስልን ይሆናል። ለምሳሌ አብ አላረገም፣ መጽሐፍ ቅዱስ ይህንን በግልጽ ያስቀምጣል። ሌሎቹን ሁሉንም ነገሮች ኦልሞስት እንደዳሰስኩ አስባለሁ። አብ ለምሳሌ አረገ የሚል ከሆነ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ጌታ ኢየሱስ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ተናገሪ ብሎ ሲናገር እናያለን። ስለዚህ ወደ አብ ያደረገው ማን ነው ከተባለ ጌታችን ኢየሱስ ክርስቶስ ነው። ታዲያ አብ አድርጓል የምንል ከሆነ ወልድም አድርጓል የምንል ከሆነ ኤግዛክትሊ አንደኛ ጢሞቴዎስ አድርጓል እያለ ያለው ማንን እንደሆነ በግልጽ የምንረዳው ነገር አይሆንም ማለት ነው። ኦኬ፣ ምክንያቱም ኤክስክሉሲቭ ተርም አይደለም፣ ተርሙ ኤክስክሉሲቭ እንዳልሆነ ከዚህ እንረዳለን ማለት ነው። ሌላ ነገር ደግሞ አለ። አሁንም ያነሳቸው ነገሮች ለምሳሌ የሰው ልጅ የሚለውንም ሀሳብ አንስቶ ነበር። ስለ ሰው ልጅ ሲነሳ ባይዘው የሰው ልጅ የሚለው መጠሪያ በመጠሪያነት ሰው መሆንን ብቻ ይገልጻል ማለት አንችልም። ለምሳሌ በብሉይ ኪዳን ሄደን በትንቢተ ዳንኤል ምዕራፍ 7 ላይ ያለውን አንድ ጊዜ ላሳያችሁ። ትንቢተ ዳንኤል ምዕራፍ 7 ላይ ይህንን ሀሳብ አንስተዋል ወንድማችን። እንዲህ ይላል፣ በዙፋኖችም እስኪዘረጉ ድረስ አየው፣ በዘመናትም የሸመገለውም ተቀመጠ፣ ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ነበረ፣ ዙፋኑም የእሳት ነበልባል ነበረ፣ መንኮራኩሮቹም የሚነድድ እሳት ነበሩ ይላል። ከዛ በኋላ እንግዲህ እንዲህ ይላል። ኦኬ ተመልከቱ፣ ቁጥር 9 ነው ያነበብኩላችሁ። ዙፋኖቹም እስኪዘረጉ ድረስ አየው፣ በዘመናት የሸመገለውም ተቀመጠ፣ ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ነበረ፣ ዙፋኑም የእሳት ነበልባል ነበረ፣ መንኮራኩሮቹም የሚነድዱ እሳት ነበሩ ካለ በኋላ ቁጥር 13 ላይ በሌሊት ራእይ አየው ይላል ዳንኤል። እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናትም ወደ ሸመገለው ደረሰ፣ ወደፊትም አቀረቡት። ማንን? የሰው ልጅ። ኦኬ፣ ወደ ማን አቀረቡት? በዘመናት ሸመገለ የተባለው ቁጥር 9 ላይ። ቁጥር 14 ላይ ወገኖችና አሕዛብ በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት። እዚህ ቦታ ላይ ይገዙለት የሚለው በትንቢተ ዳንኤል ውስጥ ባይዘው አይታችሁ ከሆነ ይገዙለት የሚለው ያምልኩት ማለት ነው። ስለዚህ የሰው ልጅ የሚለው መጠሪያ ለፐርሰን ጥቅም ላይ የዋለ ስለሆነ ያ ፐርሰን ደግሞ የእግዚአብሔር ልጅ የሆነ ኢየሱስ ክርስቶስ ስለሆነ አምላክ ስለሆነ በዚህ ቦታ ላይ በትንቢተ ዳንኤል መጽሐፍ ውስጥ ይገዙለት ወይንም ያምልኩት የሚለውን ቃል ለሰው ልጅ ጥቅም ላይ ውሎ እናገኛለን። ስለዚህ የሰው ልጅ የሚለው ሰው መሆንን የሚያሳይ ነው የሚለው ስህተት ይሆናል ማለት ነው። ነሰሰሊ ሰው መሆንን አይደለም የሚያሳየው ባይዘው። ኦኬ፣ ነሰሰሊ ሰው መሆንን አያሳይም ማለት ነው። የመጀመሪያው ይሄ ነው። ሌላኛው ነገር የሰው ልጅ የሚለው ስጋ ነው የሚል ከሆነ ወገናችን ባይዘው ቅድም ያነበብኩት ዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ ያለው ጥቅስ ስሜት የማይሰጥ ይሆናል። ለምን? የሰው ልጅ ስጋ ከሆነ እንዴት ስጋ ሊሰጥ ይችላል ወገኖቹ? አይደለ? ለምሳሌ ዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ እንደዚህ ይላል፣ ደግሜ ላንብበው። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም በማለት ይናገራል። ኦኬ፣ ስለዚህ የሰው ልጅ ስጋ፣ የሰው ልጅ ደም መጠጣት የሚለው ሐሳብ፣ የሰው ልጅ ስጋ መብላት የሚለው ሐሳብ የሰው ልጅ ነሰሰሪ ስጋ ሳይሆን ማንነት ያለው ነው። ስጋ ደግሞ ማንነት ያለው ሊሆን አይችልም። ስጋ ነውና ይሄ ወንድማችን እንግዲህ ቅድም ጀምሮ የጠቀሳቸው ጥቅሶች አሉ። ሁሉንም ጥቅሶች አይ ቲንክ በጥያቄና መልስ ሴሽን ላይ በደብ እናያለን። ነገር ግን ሕያው እግዚአብሔር የሚልን ነገር አንስቷል። አሁን ተመልከቱ፣ አንዳንድ የመጽሐፍ ቅዱስ ተርሞች በኔቸራቸው ለወልድ ብቻ ጥቅም ላይ ውለው ለአብ ጥቅም ላይ ላይውሉ ይችላሉ። ለአብ ጥቅም ላይ ውለው ለወልድ ጥቅም ላይ ላይውሉ ይችላሉ። ያ ማለት ግን ወልድን ያገለለ ነው ወይንም ደግሞ አብን ያገለለ ነው ማለት ግን ፍጹም ስህተት ነው። እሱ ስህተት ነው። ለምሳሌ መጽሐፍ ቅዱስ ወልድን እግዚአብሔር አይለውም ወይ? ኦኬ፣ ወልድን መጽሐፍ ቅዱስ እግዚአብሔር ወይንም አምላክ የሚል ከሆነ ወልድ አምላክ ከሆነ እንዴት ወልድ ሕያው ላይሆን ይችላል? ምክንያቱም አምላክ የተባለ ነገር በባህሪው ምን መሆን አለበት? ሕያው መሆን አለበት። ስለዚህ ቢዮንድ ተርሚኖሎጂ መሆን አለበት ማለት ነው ሐሳቡ። ለምሳሌ ወልድ አምላክ ተብሎ የተጠቀሰበትን ቦታ ከመጽሐፍ ቅዱስ ላሳያችሁ። ዕብራውያን መልእክት ምዕራፍ 1 ቁጥር 8 ላይ ስለ ልጁ ግን አምላክ ሆይ በማለት ይናገራል። እንዲህ ይላል ሲናገር፣ ስለ ልጁ ግን አምላክ ሆይ ዙፋንህ ከዘላለም እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው በማለት ይናገራል። ስለዚህ ወልድ አምላክ ተብሏል። አምላክ የሚለው በዚህ ቦታ እንደምታውቁት ጋድ ከሚለው እግዚአብሔር ከሚለው ጋር ተመሳሳይ ቃል። ስለዚህ ወልድ አምላክ ወይንም ጋድ ከሆነ ሕያው አለመሆን አይችልም። ስለዚህ ቃሉ ኤግዛክትሊ ተጠቅሷል አልተጠቀሰም የሚለው እስቲል አሁንም የሐዋርያት ቤተክርስቲያን ወንድሞቻችንን ምን ያክል የተሳሳተ
ሎጂክ አምጥተው እንዴት እነሱ ራሳቸው ከእውነት ርቀው እንዳሉ በግልጽ የምትረዱበት ይመስለኛል ማለት ነው። ብዙ ቦታ ልጁ አምላክ እንደሆነ መጽሐፍ ቅዱስ በግልጽ ስለምንረዳ ማለት ነው። ጌታ ይባርካችሁ። አይ ቲንክ ወደ ጥያቄና መልስ መሄድ እንችላለን። ወርቁ አንተ ልጠይቀኝ ትችላለህ፣ ደስ እንዳለ። ተባረኩ ወገኖች። ቴንክ ዩ አማን ጸጋ ይብዛልህ። ወርቁ እንግዲህ 20 ደቂቃ አለ። እየፈለግከውን መጠየቅ ትችላለህ ጥያቄውን በዚህ ርዕስ ላይ ማለት ነው። 20 ደቂቃ አለ። አማንም ደግሞ 20 ደቂቃ ይጠቀማል። ካለ ሊያስጀምሬ ነው። ሚዩት ክፈትና ቀጥል ስትል ደቂቃን 20 አድርገው። ደቂቃን ግን 20 አድርገው። ደቂቃ 20 ያልሆነ ደቂቃን 20 አድርገው። ዜሮ አድርጌያለሁ። እስከ 20 ይቆጥራል። ኦኬ ኢንክሪመንት ነው። እሺ ወርቁ ሬዲ ስትሆን ንገረው። ሚዩት ነህ። ምናልባት እያወራ ከሆነ ሚዩት ነህ። እሺ ጌታ ኢየሱስ ይባርካችሁ። ስልክ ገብቶብኝ ነውና እሺ አንዴ ታገሱኝ። እሺ አቆመለት። እሺ ምናልባት እሱ የሚያሳየው ነገር ካለ ቪዲዮ መክፈት ከፈለገ እሱንም ከፈርክ ኮፒ ሊንክ አድርጉት። እስኪ እዚህ ያላችሁት በደንብ ኮፒ ሊንክ አድርጉት። ደግሞ ሰዎች ሌሎች ሰዎችም እንዲመጡ ሼር አድርጉላቸው። እኔ እንደው እኔ ቀድሜ ከፍቼ ከዛ ይዤ እመጣለሁ ብዬ አስቤ ነበረ። ቀድማችሁታል። ያንተናል ቀደም ልክ 4 ሰዓት ሲሆን እሱም በዛ ሰዓት ጻፈልኝ። ከዛ ገባል። እስኪ ሁላችሁም ኮፒ ሊንክ አድርጉት። እስኪ 3000 እናስገባው። እስኪ ተመልሷል። ኦኬ ሁላችሁም ጌታ ኢየሱስ ባርካችሁ። እንግዲህ ቀጥታ ወደ ጥያቄ ገባለሁ። ቅድም የዚህ በስጋ ተገለጠ የሚለው መሰረታዊ መሰረት ያለው አንደኛ ጢሞቴዎስ 3:16 ላይ ነው ያለውና አማን ወንድሜ አማን እዛ ጋር ምንድነው የሚለው? ከላይ እግዚአብሔርን የማምሰል ምስጢር ያለ ጥርጥር ታላቅ ነው ይላል። ስለዚህ በስጋ ተገለጠ ይላል። ይሄ በስጋ ተገለጠ ያለው ማንን ነው? አምላክ ነው ወይ? የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው እንጂ እግዚአብሔርን አይደለም። አብን አይደለም። የእግዚአብሔር ልጅ ነው ስለ ወልድን ነው እንጂ አብን አይደለም እያልኩ ነው። አይ ስለ አብና ስለ ወልድ ሳይሆን አምላክ አይደለም። በስጋ የተገለጠው አምላክ አይደለም። ኦፍ ኮርስ ወልድ አምላክ ነው። አዎ በስጋ የተገለጠው የእግዚአብሔር ልጅ እሱ አምላክ ነው። ኤግዛክትሊ። ኦኬ ስለዚህ እዚህ ጋር አሁን የሚያወራው እግዚአብሔር ነው በስጋ የተገለጠው። ያ እግዚአብሔር ደግሞ አምላክ ነው። እግዚአብሔር ነው በስጋ የተገለጠው። ያ እግዚአብሔር ደግሞ ወልድ ነው፣ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው እንጂ አምላክ እግዚአብሔር አይደለም። እግዚአብሔር ማለትና አምላክ ማለት ምንም ልዩነት የለውም። ተመሳሳይ ቃል ነው እየተናገርኩ ያለሁት። በዚህ ቦታ ላይ በስጋ የተገለጠው እግዚአብሔር ወልድ ነው። ኦኬ እሺ እንለፈው። እሺ ቅድምም ደግሞ ሮሜ 9:5 ላይ አባቶች ለእርሱ ናቸውና ከነርሱም ክርስቶስ በስጋ መጣ ይላል። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ስለዚህ እዚህች ጋር እኛ ርዕሳችን በስጋ የተገለጠው ማን ነው ያለ ነው ያለው። እዚህ ጋር ግን እያለ ያለው ክርስቶስ በስጋ መጣ ነው እያለ ያለው እንጂ በስጋ ተገለጠ እያለ አይደለም። በስጋ መጣ የሚለውን አንተ በስጋ ተገለጠ ብለህ ታምናለህ? ጥሩ ኦኬ። ስለዚህ ያ ደግሞ ራሱ እኮ በስጋ የመጣው በስጋ ተገለጠ አይልም፣ በስጋ መጣ ነው የሚለው መጽሐፍ ቅዱስ። እሱ ራሱ ደግሞ የተባረከ አምላክ ነው ይላል። ስለዚህ
ክርስቶስ እዚህ ጋር የተባረከ አምላክ እስካለ ድረስ አምላክ በስጋ አልተገለጠም ወይ? አምላክ በስጋ ተገልጧል። ያ የተገለጠው ማን ነው? የማንነት ጥያቄ ነው። በማንነት ደረጃ ስንመጣ ይሄ ሮሜ 9:5 እየነገረን ያለው ክርስቶስ ብሎ ነው። ክርስቶስ ተብሎ ደግሞ አንድም መጽሐፍ ቅዱስ ላይ አዲስ ኪዳን ላይ ክርስቶስ ተብሎ አብ አንድ ጊዜ አልተጠራም። ክርስቶስ ተብሎ የተጠራው የእግዚአብሔር ልጅ ነው። ስለዚህ በስጋ መጣ የተባለው የእግዚአብሔር ልጅ ነው። ለምን? የእግዚአብሔር ልጅ ብቻ ነው ክርስቶስ ተብሎ የተጠራው። አብም ክርስቶስ ተብሎ አልተጠራም። መንፈስ ቅዱስም ክርስቶስ ተብሎ አልተጠራም። ጥሩ እሺ። ስለዚህ እዚህ ጋር እኮ አማን በስጋ መጣ ይላል እንጂ በስጋ ማን ነው በስጋ መጣ ይላል አይደለ? ይሄ እዚህ ጋር ክርስቶስ ብሎ የተጠቀመው ስም ራሱ አምላክ መሆኑን ደግሞ ለዘላለም የተባረከ አምላክ ነው ብሎ ጠቅሶታል። ስለዚህ የሰው ልጅ ወይንም ደግሞ የእግዚአብሔር ልጅ በስጋ መጣ ወይንም በስጋ ተገለጠ የሚለውን ቃል በቃል በመጽሐፍ ቅዱስ ውስጥ ተጽፎ እናገኛለን። ምን የሚለውን? የእግዚአብሔር ልጅ በስጋ መጣ ወይንም በስጋ ተገለጠ የሚለው የእግዚአብሔር ልጅ ወይንም የሰው ልጅ በስጋ መጣ ወይም በስጋ ተገለጠ፣ ሁለቱም አንዱ። አክቹአሊ ቃል በቃል መኖር አለመኖሩ ነሰሰሪ እንትን አይደለም። ነሰሰሪ መኖር ያለበት ግዴታ አይደለም። ላይክዋይዝ አንተ አብ በስጋ መጣ የሚለውን ቃል በቃል እንደማታሳየኝ ሁሉ አንድ ነገር ቃል በቃል የለም ማለት ያ ነገር ትክክል አይደለም ማለት እንዳልሆነ ነው። እግዚአብሔር በስጋ ተገለጠ ይላል እኮ። ቀጥታ እኮ ቃል በቃል እግዚአብሔር ማለት እኮ ሌላ ስንት እግዚአብሔር አለን? ራሱ እኮ እግዚአብሔር ሕያው እግዚአብሔር ነው እኮ። ሕያው እግዚአብሔር ደግሞ አብ እኮ ነው። እሺ ጥያቄና መልስ ሴሽን ላይ ነን። ወርቁ ጥያቄን ጠይቀኝ። እሺ ይቅርታ። እሺ በቃ ጨርሻለሁ ጥያቄዬን። እኔ ያንተንም ደቂቃ ልጠቀም ወርቁ። አይ የኔን ደቂቃ አትጠቀምም። ያው ዜሮ አድርጎ ለአንተ ሊሰጥ ይችላል። እሺ ግን ቶሎ ጨረስክ። በጣም ሌላ ጥያቄ? እሺ ላስጀምረው። እሺ አቁምና አስጀምርልኝ። እሺ አንተ ቀጥልሽ። እሺ ወርቁ እስቲ እሺ ወርቁ ወንድም ወርቁ። አቤት አማን። እስቲ አዲስ ኪዳን ላይ አብ በስጋ ተገልጦ የተናገረበትን ቦታ አሳየን እስቲ። አብ ስጋ በስጋ ተገልጦ የተናገረበት ቦታ እስቲ አሳየን ከመጽሐፍ ቦታ። የቅድሙ ቦታ አንደኛ ጢሞቴዎስ 3:16 ላይ ያለው ከላይ እሱም ጳውሎስ ነው የተናገረው። አብ በስጋ ተገልጦ የተናገረበትን ቦታ ነው ያልኩት። አብ በስጋ ተገልጦ የተናገረበት በወንጌላት ውስጥ መቼም በስጋ ከተገለጠ በኋላ ተናግሯል አይደል? በስጋ ተገልጧል ብሎ የተናገረው አታምንም ማለት ነው? እኔ የጠየቅኩት እሱን አይደለም። አብ በስጋ ተገልጦ የተናገረበትን ቦታ አሳየን። ኦኬ ዮሐንስ ወንጌል ምዕራፍ 14 ላይ እናውጣ። እሺ ዮሐንስ ወንጌል ምዕራፍ 14 እሺ ቁጥር ስንት ላይ? ቁጥር ስንት ላይ? ቆይ እያወጣሁኝ ነው። ቅርታ እሺ ደቂቃን አቁምልኝ። ምክንያቱም እሱ ጥቅስ ሊያወጣ ብሎ ሰዓት እየገደለ ነው። ደግሞ ትክክል አይደለም። አቁምለት፣ ችግር የለም። ምንም ስለ ደቂቃ ምንም ያ እሺ ቁጥር ስንት አውጥቼ እላለሁ እኮ እዚህ ጋር ነው መሰለኝ። እኔን ያየ አብን አይቷል የሚለው ነው አይደለም? እሱን አይደለም። እሺ
እሺ ተው በቃ ወደሚቀጥለው ጥያቄ ተው በቃ። እሺ ወደሚቀጥለው ጥያቄ ወልድና አብ ልዩነት አላቸው? አይ አማን ጥያቄ ከርዕሱ ጋር የተገናኘ ብታረገው አይሻልም? ከርዕሱ ውጭ ስለ አብና ስለ ወልድ ነው የምንነጋገረው ወይንስ በስጋ የተገለጠው? ችግር የለውም። ፎሎ አፕ ጥያቄ አለው። ፎሎ አፕ ጥያቄ አለው። ዋናው ጥያቄ አይደለም። አብና ወልድ ልዩነት አላቸው? በምን ስትል ለምን ልዩነታቸው በምን? ልዩነት ያለው ነገር በምን ይባላል እንዴ? አብና ወልድ ልዩነት እሺ ተው በምን ልዩነታቸው በምን? ተው በቃ ተው ቆይ እሺ አንድ ነገር ምንም ልዩነት የለውም ከተባለ ባይዘ ልዩነታቸው በምን አይባል? ልዩነት አንድ ልዩነት ካለ ልዩነት የለውም አላልኩም፣ ግን ልዩነት አለው ስትል በምን አንጻር ነው? ቆይ እሺ ቃሉ ይናገር ገጽ 51 ላይ እንደዚህ ይላል። ስለዚህ ክርስቶስና አብ ምንም ልዩነት የላቸውም፣ ወልድ ማለት አብ ነው፣ አብ ማለት ወልድ ነው ይላል። ይሄንን ትቀበላለህ? ወልድ ማለት አብ ነው፣ አብ ማለት ወልድ ነው ብለህ ትቀበላለህ? እስቲ ከሱ ከላይ ያለውን አንብብልኝ እንድረዳው። ጥቅስ ነው ከላይ ያለው ቆላስይስ ምዕራፍ 2 ቆላስይስ ጥቅሶች ናቸው ያሉት እኮ። ከላይ መደምደሚያን ብቻ እኮ ነው። ከላይ ምን ብሎ ነው ወደዚህ መደምደሚያ የመጣው? ጥቅስ ናቸው ከላይ ያሉት። ይኸውልህ አማን ይኸውልህ፣ አይ ተረጋጋና እንትን እናድርገው። ይኸውልህ አሁን መደምደሚያውን ትቀበላለህ? ሀተታውን አንብብልኝና ከዛ በኋላ ድምዳሜውን ትቀበላለህ? ወንድሞርኩ ይሄንን ድምዳሜ ትቀበላለህ? ሀተታውን ስቼ ነው ያንን ነገር አስተያየት መስጠት የሚችለው። ሀተታውን ሳላቅ እሱ አንብብ ያለውን አንብብ። ደቂቃን አስቆሚያለሁ። ከዛ እሺ ደቂቃው ግን ይቆማል። እሺ ላንብብልህ። ለማቁም ችግር የለም። እሺ ትምህርት 12 በአብ ባህሪ መንፈስና ስጋ ደም ይታያል፣ በዘላለም መንፈስ የፈሰሰ ደም አለው ካለ በኋላ ታዲያ ክርስቶስና አብ ምን ልዩነት አላቸው ለምትሉ መልስ ምንም ልዩነት የላቸውም የሚል ነው። ክርስቶስ በስጋ የተገለጠ አብ ስለሆነ በእኔ የሚያምን በላከኝ ማመኑ ነው ይላልና እኔን የሚያይ የላከኝን ያያል እያለ ይናገራል። ይሄ አንድ ፔጅ ነው። ከዛ በኋላ አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 23 ወልድን የሚክድ ሁሉ አብ እንኳ የለውም፣ በወልድ የሚታመን አብ ደግሞ አለው የሚለውን ቃል አብ በስጋና በደም መገለጡን ያረጋግጣል። ከዛ ቆላስይስ ምዕራፍ 1 ቆላስይስ ምዕራፍ 2 ጥቅስ ነው የሚጠቅሱት። ስለዚህ ክርስቶስና አብ ምንም ልዩነት የላቸውም፣ ወልድ ማለት አብ ማለት ነው፣ አብ ማለት ወልድ ማለት ነው ይላል። ይሄንን ትቀበላለህ አንተ ወንድም ወርቁ? አዎ እቀበላለሁ። ኦኬ አብ ማለት ወልድ ከሆነ ወልድ ማለት አብ ከሆነ አብ በስጋ ከተገለጠ ወልድ በስጋ አልተገለጠም? አብ በስጋ ተገለጠ ማለት እኮ በዛ የመለኮት ሙላት በዛ በወልድ ውስጥ ይኖራል ማለት ነው። እኔ እሱን አልጠየቅኩም። አብና ወልድ ምን እኔ እሱን አልጠየቅኩም። አብ ማለት ወልድ ማለት ከሆነ አብ በስጋ ተገለጠ ማለት ወልድ በስጋ ተገለጠ ማለት አይደለም? አይደለም። ታዲያ አብ ማለት ወልድ ነው ማለት ምን ማለት ነው? አብ ማለት ወልድ ነው ማለት አብ በወልድ ውስጥ ስለሚኖር ከአብ በተለየ አካል ሌላ ቦታ ስለማይኖር የተለየ አካል ስለሌለው አብ ማለት ወልድ ማለት ነው እንላለን። ወልድ ግን በስጋ ተገለጠ አይባልም። ራሱ ስጋ ነውና ወልድ። እሺ ማብራሪያ የለም። እሺ ሮሜ ምዕራፍ 9 እንግዲህ ሮሜ ምዕራፍ 9 ቁጥር 5 ቅድም የተነሳውን ጥቅስ እናምጣ። አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አሜን ይላል። እዚህ ቦታ ላይ ክርስቶስ በስጋ መጣ ይላል አይደለ? አዎ። አብ ክርስቶስ ተብሎ ተጠርቶ ያውቃል? ይሄው አብ ክርስቶስ ተብሎ ተጠርቶ ያውቃል ወይ? አዎ መጽሐፍ ቅዱስ ላይ ክርስቶስ ማን ነው? ኢየሱስ አይደለ? እኔ ጠየቅኩ ክርስቶስ ማን ነው ብያለሁ። እኔን አይደለም የምጠይቀው፣ አንተ ተጠያቂ ነህ። እስቲ አብ ክርስቶስ ተብሎ የጠራበት ቦታ እስቲ ቶሎ በል። ኢሳይያስ 9:6 አውጣ። ኢሳይያስ 9:6 አብ ክርስቶስ ተብሎ ተጠርቷል። እሺ ጥቅሱን ስለምናውቀው የቱ ጋር ነው አብ ክርስቶስ ተብሎ የተጠራው? ይሄው ከዛ ከ6 ጀምሮ አንብበው።
አንተ ነህ እንትን መልስ የመለስክ ያለው አንተ ነህ። የቱ ጋር ነው አብ ክርስቶስ ተብሎ የተጠራው? ላንብብልህ። እሺ ቆይ ላንብበው። እሺ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አላቅነትም በጫንቃ ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ይላል። ስለዚህ የተወለደው ሕፃኑ ክርስቶስ ወይ ወልድ ነው? እሱን አልጠየኩም። አብ ወልድ ተብሎ ተጠርተዋል ወይ ስላልከኝ እኮ ነው። ቆይ አንዴ የቱ ጋር ነው እዚህ ጋር አብ ክርስቶስ ተብሎ የተጠራው? እዚህ ጋር የቱ ጋር ነው? ይሄው አብ ሕፃን የተወለደው ክርስቶስ አይደለ? አብ ክርስቶስ ተብሎ የተጠራው የቱ ጋር ነው? ይሄው ከላይ ሕፃን ነው። ሕፃኑ ወንድ ልጅ ነው፣ እሱ ወልድ ነው። ከታች ደግሞ የዘላለም አባት ነው፣ አብ ማለት ነው። መልስ የለም። እሺ በስጋ የተገለጠው አብ ነው አይደለ? አዎ በስጋ የተገለጠው አብ ነው በትክክል። ስለዚህ ለኛ ስጋውንና ደሙን የሰጠን አብ ነው ማለት ነው አይደለ? ወይ ደግሞ አንተ በአመት አንድ ጊዜ የምትበላው የአብ ስጋና ደም ነው? የክርስቶስ የኢየሱስ ስጋና ደም ነው። እኔ የጠየቅኩ እሱን አይደለም። እሺ ቄስ ታምራየው እኛ የምንበላው የአብን ስጋና ደም ነው፣ እኛ የምንበላው የአብን ስጋ ነው፣ እኛ የምንጠጣው የአብን ደም ነው ብሎ ነበር። አንተ እሱን ትቀበላለህ? ዱሮስ የሰው ስጋ ነው እንደ የምንበላው? የሚበሰብስ ሰው ስጋ ነው እንደ ህይወት የሚሰጠን? እኛ ሰማያዊ የሆነው ከሰማይ የወረደው ሰማያዊ ስጋ ነው ህይወትን የሚሰጠን እንጂ የሰው ስጋ አንበላም እኛ። እሺ እንዲህ ይላል ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ ይህ ስጋዬ ነው አለ ይላል። ስለዚህ ይሄ ስጋ የአብ ስጋ ነው አይደለ? ባንተ አረዳድ አሁን ባንተ መሰረት የኢየሱስ ስጋ ነው ሰማያዊ ስጋ የሆነው። ኦኬ እንጂ የአብ ስጋ አይደለም። የሰው ልጅ እንደኛ የሆነው የሰው ልጅ ስጋ ሳይሆን እኔ ጠየቅኩ የኢየሱስ ነው ስትለኝ የአብ አይደለም እያልክ ነው? አብ አለ፣ በሱ ይኖራል፣ አብ በዛ በስጋ ይኖራል። ስለዚህ ስጋዬን ብሉ እያለ ያለው ማን ነው? ኢየሱስ ስትል አብ እያልክ ነው ወይስ ወልድ እያልክ ነው? ኢየሱስ ስል እኔ አብንም ወልድንም መንፈስ ቅዱስንም የሶስቱም ስም መጠሪያ ስለሆነ መለያየት አትችልም። ስለዚህ እንካችሁ ብሉ ይህ ስጋዬ ነው እያለ ያለው አብም ወልድ መንፈስ ቅዱስም ነው? ኢየሱስ ነው እያለ ነው ያለው እኮ። ኢየሱስ ስትል መጠሪያ ነው፣ አለይም አብም ወልድ መንፈስ ቅዱስም ነው ብላል። ስለዚህ እንካችሁ ብሉ ይህ ስጋዬ ነው እያለ ያለው አብም ወልድ መንፈስ ቅዱስም ነው? የሰው ልጅ የተባለው የእግዚአብሔር ልጅ የተባለው ነው ኢየሱስ ስጋ ነው እንካችሁ የሚለው። እሺ በቃ ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አለ። ቁጥር 29 ነገር ግን እላችኋለሁ በአባቴ መንግስት ከእናንተ ጋር ከዚህ የወይን ፍሬ አዲሱን እስከምጠጣበት እስከዚህ ቀን ድረስ ከዛሬ ጀምሮ አልጠጣም አለ። እዚህ ቦታ ላይ አባቴ ያለው ማን ነው? በአባቴ መንግስት የተናገረ ያለው ግልጽ ነው እኮ ማን አባቴ ያለው ልጅ ነው። ልጅ ወልድ ነው አይደለ? አዎ። ታዲያ ወልድ በስጋ ካልተገለጠ ስጋዬን ብሉ ደሜን ጠጡ እንዴት ሊል ይችላል? ስጋ ሳይኖረው እሱ ስጋ እንዴት ይገለጣል? እሱ በስጋ ነው የመጣ በስጋ ነው የመጣ። በስጋ የተገለጠው በዛ ውስጥ የታየው አብ። በቃ በስጋ ነው የመጣው አይደለ? ወልድ በስጋ ነው አይደለ የመጣው? ኢየሱስ ወይንም ክርስቶስ በስጋ ነው የመጣ ነው አልኩ። እሺ ወልድ በስጋ ካልተገለጠ በስጋ ካልመጣ እንካችሁ ብሉ ይሄ ስጋዬ ነው እንዴት ሊል ይችላል? ይኸውልህ ወልድ ራሱ ስጋ ነው እኮ። ስጋ በስጋ እንዴት ይመጣል? በቃ መጣ። እሱ ስጋ ቃሉን ስጋ ሆኖ መጣ። እንካችሁ ጠጡ ይሄ ደሜ ነው ብሎ እየተናገረ ያለው አብ ነው ወይስ የአብ ልጅ የሆነው ኢየሱስ ነው? የአብ ልጅ የሆነው ኢየሱስ ነው። ኦኬ የአብ ልጅ የሆነው ኢየሱስ በስጋ ካልመጣ ታዲያ ስጋዬን ብሉ እንዴት ሊል ይችላል? እሱ ራሱ ስለ ስጋ ሰውነቱ እየተናገረ እኮ ነው። እሱ ራሱ የስጋ ሰውነቱ በስጋ መጣ እንልም በቃ እሺ። አንደኛ ዮሐንስ መልእክት ምዕራፍ 4 ጋር እንሂድ። እሺ እቺን ጥቅስ አንስተ ነበር። የእግዚአብሔር መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው ይላል። በዚህ ጥቅስ መሰረት በስጋ የመጣው ማን ነው? በስጋ የመጣው ኢየሱስ ነው።
ኢየሱስ ክርስቶስ አይደለ? አዎ አብ ኢየሱስ ክርስቶስ ተብሎ የጠራበትን ቦታ አሳየኝ ቶሎ በል። ኢሳይያስ 9:6 ኢሳይያስ 9:6ን ቅድምም አይተናል። ክርስቶስም ኢየሱስ ክርስቶስ የሚል ነገር የለውም። ቶሎ በልና ኢየሱስ ክርስቶስ ተብሎ አብ የተጠራበትን ቦታ አሳየኝ። ኦይ አንተ በራሲ ጊዜ ሲሆን ቃል በቃል አሳየኝ ትላለህ። አንተ ደግሞ የተጻፈውን አምጣ ስል ደግሞ እንደዛ አይፈታም። ቃል በቃል አሳየኝ። ምኑ? ትእዛዚቱም ይቺ ነች፣ በልጁ በኢየሱስ ክርስቶስ ስም እናምን ዘንድ ትእዛዝን እንደሰጠን እርሱ በርሳችን እንዋደድ ይላል። በዚህ ቦታ ላይ የልጁ ስም ማን ነው? የልጁ ስም ኢየሱስ ነው። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 23 ላይ ነው። ከዛ ቁጥር 2 ላይ ኢየሱስ ክርስቶስ በስጋ መጣ ይላል። ይሄ ኢየሱስ ክርስቶስ ቁጥር 23 ላይ ልጁ የተባለው ነው ወይስ ሌላ ነው? እሱ ልጅ ብቻ አይደለም፣ አምላክም ነው፣ የዘላለም አባት ነው። ኦኬ ልጅ ብቻ አይደለም አብም ነው ብለህ ታምናለህ? አዎ አብም ነው። ኦኬ ስለዚህ ወልድም ነው አብም ነው አይደለ? ለዛ እኮ ነው ቅድም ያነበብከው ወልድና አብ ምንም ልዩነት የለም የተባለውም እኮ መጽሐፉ ቅድም ወልድ አብ ከሆነ አብ በስጋ ተገለጠ ማለት ወልድ በስጋ ተገለጠ ማለት አይደለ? አይደለም። ስጋ በስጋ ተገለጠ አይባልማ። ወልድ አብ ነው አልከኝ እኮ አሁን። እሱ ስጋ ሆነ፣ በቃ ቃሉ ስጋ ሆነ። ስጋ በሆነው ደግሞ መለኮቱ ተገለጠ፣ አብ ተገለጠ በዛ ስጋ። አንዴ ወልድ አብ ነው አይደለ? ወርቅነህ እኔ ወልድ አብ ነው አላልኩም። ልጅ አባት ነው ያልከኝ ነው። ኦኬ ልጅ አባት ነው አይደለ? ልጅ አባት ነው ያልከኝ። እሺ አንዴ በቃ አሁን በዚቹ የተናገርከው ነገር ሲቀየር እንግዲህ ሰው ሁሉ ሰምቷል። ልጁ አብ አይደለም? ኢየሱስ አብ ነው። እኔ ኢየሱስ የሚለው ወልድስ አብ አይደለም? ወልድ ልጅ ነው። እሺ ወልድ ልጅ ነው። እሺ የተለያየ ትርጉም አላቸው። አብ ወልድ ስንል እነሱ የራሳቸው የተለያየ ትርጉምና ማንነት አላቸው። እሺ ወልድና አብ የተለያየ ማንነት አላቸው። እሺ በጣም ቆንጆ፣ በጣም ጥሩ። እሺ ይሄ መጽሐፍ ታውቀዋለህ? አዎ አውቀዋለሁ። አማን የቢሾፕ ተክለማርያም መጽሐፍ ነው። አዎ እሺ አንድ ጊዜ ይቅርታ አንዴ። እንዲህ ይላል ገጽ 9 ላይ በዮሐንስ ወንጌል ምዕራፍ 14 ቁጥር 8 ከቁጥር 10 እስከ ቁጥር 10 ወልድም አብ እንደሆነ ሲገልጽ ይላል። አንተ ቅድም ወልድ አብ አይደለም ብለሃል። ቢሾፕ ተክለማርያም ደግሞ ወልድ አብ ነው ብለዋል። ማን ነው ትክክል? አንብበው እስቲ መጀመሪያ ሁለት ቃል ብቻ አንብቤ ሳይሆን እንደ ቅድሙ ቢያንስ አንድ ፓራግራፍ አንብብና ጨርስልኝ። ወልድ ይሄኛው ምን ይላል? እስቲ አንብብ። ወልድ አብ እንደሆነ የሚል ብቻ ነው የሚታየኝ። ሌላው እንትን ብለዋል። ይሄው በዮሐንስ ወንጌል ምዕራፍ 14 ከቁጥር 8 እስከ 10 አንብብልኝ። እሺ በዮሐንስ ወንጌል ምዕራፍ 14 ከቁጥር 8 እስከ 10 ወልድ አብም እንደሆነ ሲገልጽ ፊልጶስ ጌታ ሆይ አብን አሳየንና ይበቃናል ባለው ጊዜ አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን አለው እንጂ ወደ ሌላ እያመለከተ አታውቀውምን አላለም ይላል። ስለዚህ በዮሐንስ ወንጌል 14 ከቁጥር 8 እስከ 10 ወልድ አብ እንደሆነ ተገልጧል ብለህ ታምናለህ አንተ? እሱ ከላይ እዛ ቦታ ላይ አሁን ያንተ ነው የጠየኩ ወልድ አብ ነው ብለህ ታምናለህ? ዮሐንስ 14 ከቁጥር 1 ላይ ታምናለህ? በእግዚአብሔር ይመኑ በእኔም ይመኑ ብሎ ሲናገር ነበር። ለዛ ነው ወልድ አብ ነው ብለህ ታምናለህ? ወልድ አብ ነው ብለህ ታምናለህ? ወንድም ወርቁ አብ በወልድ ተገልጦ ነው ያለው። ለዛ ነው አይደለም ብለሃል። ኦኬ ችግር የለም። ቢሾፕ ተክለማርያም ደግሞ ወልድ አብ ነው ብሏል። አንዴ ቢሾፕ ተክለማርያም ወልድ አብ ነው ብሏል። አንተ እንደ ቢሾፕ ተክለማርያም ወልድ አብ ነው ብለህ ለምን አታምንም? እንደዛ እሳቸው የጻፈውን መጽሐፍ ስላልተረዳ እኮ ነው።
እሺ እሺ በዛ በቃ መኖሩን ነው የሚገልጸው። በዛ እሺ በወልድ አብ መኖሩን ነው የሚገልጸው። አሁን ፋይናል ስቴትመንትን ንገረኝ። ወልድ አብ ነው ብለህ ታምናለህ? ወልድ የእግዚአብሔር ልጅ ነው አልኩ። እሺ በዛ ታዲያ ቢሾፕ በእግዚአብሔር ለማርያም ደግሞ አብ ተገልጦ ነው ያለው። እሺ እሺ ዮሐንስ ወንጌል 14:28 እንደዚህ ይላል፣ እሺ እኔ ሄዳለሁና ወደ እናንተ እመጣለሁ እንዳልኳችሁ ሰማችሁ። የምትወዱኝ ብትሆኑ ከእኔ አብ ይበልጣልና ወደ አብ በመሄድ ደስ ባላችሁ ነበር ይላል። እዚህ ቦታ ላይ ከእኔ አብ ይበልጣል እያለ ያለው ማን ነው? ወልድ ነው። የስጋ ወልድ ሰውነቱ ይሄንን ሲናገር ወልድ በስጋ ተገልጦ ነው ወይስ በስጋ ሳይገለጥ ነው ከኔ አብ ይበልጣል ብሎ እየተናገረ ያለው? ተገልጧል የሚልኛ በስጋ ተገልጧል ሳይሆን ስጋ በስጋ አይገለጥም። በስጋ ተገልጧል። ስጋ እንዴት በስጋ? ወልድ እኮ የስጋ ሰውነቱ ነው እኮ። አንዴ ቆይ ስማኝ። ይሄንን ሲናገር ከኔ አብ ይበልጣል ብሎ ወልድ ሲናገር በስጋ ተገልጦ ነው ወይስ በስጋ ሳይገለጥ ነው? ወልድ በስጋ አልተገለጠም። ኦኬ፣ ይሄንን ሲናገር በስጋ ሳይገለጥ ነው? በስጋ አልተገለጠም እያልኩ እንዴት ሳይገለጥና ከተገለጠ በኋላ ትጠይቀኛለህ? ይሄንን ሲናገር በመንፈስ ሆኖ ነው ወልድ የተናገረው? ቃል ስጋ ከሆነ በኋላ ነው የተናገረው። እኔ እሱናል። ይሄንን ወልድ ሲናገር በመንፈስ ሆኖ ነው በስጋ ሆኖ ነው የተናገረው? ቃሉ ስጋ ሆኖ ነው የተናገረው። ተገለጠ የሚለው የውልያማን ተገለጠ የሚለው አንተ ታየ ብለህ ነው የምትወስደው። እኔ ግን ተገለጠ የሚለው መለኮቱ ዕብራውያን ምዕራፍ 5:7 እንዲህ ይላል፣ እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ይሰማል። አማን አይሰማኝም እኔ እሺ ጥያቄ ደቂቃን አያዝልኝ። እሺ ተመልሻለሁ። እርሱም በስጋ ወራት ከሞትና ሊያድን ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለት ይላል። ይሄ የዕብራውያን ጻፊ ስለማን ነው እየተናገረ ያለው? ስለ ወልድ። ኦኬ፣ ጩኸትና ከእንባ ጋር ጸሎትና ምልጃን ወልድ ነው አይደል ያቀረበው? አዎ፣ የስጋ ሰውነቱ። ኦኬ፣ ወልድ ይህንን ያቀረበው በስጋ ተገልጦ ነው ወይስ በስጋ ሳይገለጥ ነው? ተገለጠ የሚለውን አትጠይቀኝ ድጋሜ። እኔ ወልድ በስጋ አልተገለጠም። ወልድ መጣ፣ የእግዚአብሔር ልጅ መጣ፣ ቃል ስጋ ሆነ ብዬ ነው ማምነው። ተገለጠ ማለት መለኮቱ አብ ነው የተገለጠው በዛ በስጋ ውስጥ፣ መለኮት ነው በዛ በስጋ ውስጥ ያለው። እንደዛ ብዬ ስለማምን ነው። እሺ፣ ስለዚህ ዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። የእግዚአብሔር ልጅ መገለጡን ታምናለህ? አዎ፣ ይሄው በስጋ ተገለጠ ይልማ የእግዚአብሔር ልጅ ተገለጠ ነው። አየው፣ የእግዚአብሔር ልጅ በምንድን ነው የተገለጠው? ተገለጠ በቃ። በምን እንዴ? አልተጻፈም እኮ ይሄ ማለት እኮ አማን እንዴ፣ ይኸውልህ ይህንን ቤተ መቅደስ አፈርሳለሁ ብሏል ብሎ በውሸት የከሰሱትን ድራማ እየሰራ ነው አንተ። እንደዛ አይሆንም እያለ አይደለም መጽሐፉ። ተገለጠ በስጋ ተገለጠ ሳይሆን ተገለጠ ነው፣ የእግዚአብሔር ልጅ ተገለጠ ነው እያለ ያለው። ከቅድም ጀምሮ ወልድ ስጋ ነው ስትል ነበር። እስቲ ወልድ ስጋ መሆኑን እስቲ ከመጽሐፍ ቅዱስ አሳየን። ቶሎ በል እንዴ። ዮሐንስ ወንጌል ምዕራፍ 1 ላይ ጀምሬ ስታነበው፣ እሺ ቁጥር ስንት ላይ? በስጋ መጣ ማለትን ማለት ነው። ማን ነው በስጋ የመጣው? ማን ነው በስጋ የመጣው? ኢየሱስ ወይ ክርስቶስ። ኦኬ፣ ኢየሱስ ወይንም ክርስቶስ። እኔ ምን ብዬ ነው የጠየቅኩ? ግልጽ አድርግልኝ። መቼ? ብዙ ጥያቄዎች ነው የጠየቀኝ እኮ። አሁን መጨረሻ ላይ ወልድ ስጋ መሆኑን በመጽሐፍ ቅዱስ አሳየኝ። ወልድ የቱ ጋር ነው ስጋ ተብሎ የተገለጠው በመጽሐፍ ቅዱስ? ኦኬ እሺ፣ አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ይላል አይደለ? እሺ፣
ስለዚህ ቃል ሥጋ ሆነ ማለት ምን ማለት ነው? በቃ ቃል ነበረ፣ ያ የእግዚአብሔር ቃል ነበር። በአዲስ ኪዳን ደግሞ መጥቶ ቃሉ ሥጋ ሆነ። ይሄ ቃል ቁጥር 1 ላይ እግዚአብሔር ተብሏል አይደለ? ቃልም እግዚአብሔር ነበር ተብሏል አይደለ? አዎ። ቃል ሥጋ ሲሆን እግዚአብሔርነቱ ምን ሆነ? እግዚአብሔርነቱማ እግዚአብሔር ነው። ኦኬ። ስለዚህ ቃል ኦኬ፣ ይሄ ሥጋ የሆነው ቃል ወልድ ነው አይደለ? ልጁ ነው አይደለ? መቼ? በአዲስ ኪዳን ሰዓታችንን ጨርሰናል። በቃ ሰዓታችንን ጨርሰናል። ክሎዚንግ ስቴትመንትን ስራና ጨርስ። 7 ደቂቃ ወይስ 10 ደቂቃ ይሁን? 10 ደቂቃ አድርግልን። 10 ደቂቃ ወይ እኔ ጨምሪልኝ። የዛኔ የጥያቄውን ልጠቀማ እኔ ጨረስን እኮ። አይ እንደሱ አይቻልም። እሱን እኮ ጥያቄ እሺ በቃ 10 ደቂቃ ይበቃኛል። እሺ ምትለው ስታጣ ስለሆነ ያቆምከው ለጥያቄ ሳይሆን ለማጠቃለያ ነው። እኔ ታዲያ ይኸውልህ እኔ መጽሐፍ ላይ ያለውን ነው እንጂ ጥያቄ በዚህና በዚህ አምጥቼ ጥቅስ እየሰጠው ብናገር ይሻለኛል። ጥያቄ ቀን ያስቀጥለው። አንዴ እንትን እናድርግ እንዴ? ጥያቄና መልሱን እንቀጥል እንዴ? ይመቻል? አይ አይደለም። በቃ አሁን በተስማማነው መሰረት እንጨርሳለን። ያው ደክሞኛል። ሌላ ቀን ደግሞ ወይ በሌላ ርዕስ መቀጠል እንችላለን። ችግር የለም። ዋናው መማማር ነው። አማን አሁን አንተ ስትናገር እኔ ከዚህ በፊት የእናንተን እምነት ባይዘወይ እኔ ቀጥታ ቆይ ስለ ራሴ ልናገር ነው ስለ እንትን እንድትረዳኝ። አሁን እኔ ደቂቃን አስጀምርና ማውራት ትችላለህ። ደቂቃን አስጀምር። አይደለም ደቂቃማ በቃ ስለዚህ ነው የሚያወራው። በቃ እሱን አላወራም። በቃ ቀጥታ ይሄንን ወደ መዝጊያው ልጅ። እሺ እግዚአብሔር ይባርካችሁ። ስለዚህ ኢየሱስ ክርስቶስ ማን እንደሆነ ቅድምም ስትጠይቀኝ ነበረ። ኢየሱስ ክርስቶስ ከሕያው እግዚአብሔር ጋር አንድ ነው ብዬ ነው የማምነው። ኢየሱስ ክርስቶስ ከሕያው እግዚአብሔር ጋር አንድ ነው። ኢየሱስ የሚለው ስም የአብም የወልድም የመንፈስ ቅዱስም ስም ስለሆነ ማለት ነው። ለዛ ነው ሮሜ 9:5 ቅድም አንተም ስትጠይቀኝ የነበረው አባቶች ለእነርሱ ናቸውና ከእርሱም ክርስቶስ በሥጋ መጣ ይላል። ክርስቶስ የሚለው ቃል አሁን እንግዲህ ይሄንን ቃል የተጠቀመው አምላክነቱን ነው፣ አምላክ መሆኑን ነው። አምላክ በሥጋ ተገለጠ የሚለውን ለማረጋገጥ ነው። ይሄ ደግሞ ለዘላለም የተባረከ አምላክ ነው አሚን ብሎ ነው የዘጋው። ስለዚህ በሥጋ መጣ የሚለው አገላለጽ ክርስቶስ በሥጋ መጣ ማለት እንችላለን፣ ወይንም ኢየሱስ በሥጋ መጣ ማለት እንችላለን። ኢየሱስ ክርስቶስ አንደኛ ዮሐንስ 4:3 ላይ ኢየሱስ ክርስቶስም በሥጋ እንደመጣ የማይታመን መንፈስ ከእግዚአብሔር አይደለም፣ ይህ የክርስቶስ ተቃዋሚ ነው መንፈስ ነው፣ ይህም እንደመጣ ሰምታችሁታል፣ አሁንም እንኳን አለ ይላል። ሌላው የሰው ልጅ የሚለው ቃል እንዴት እንጠቀም ነው። የሰው ልጅ መጣ እንጂ በሥጋ መጣ አይልም። ቅድምም ይህንን ጠቅሻለሁ፣ መደጋገም እንዳይሆንብኝ ቀጥታ አሁን ሐሳቤን ለመጨረስ በሰማይ አንድ ዙፋን አንድ ተቀማጭ ነው ያለው። ሶስት ማድረግ አንችልም፣ ሶስት አካል ማድረግ አንችልም። ወይንም ሶስት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ማድረግ አንችልም። አንድ እግዚአብሔር ነው ያለው። ያም እግዚአብሔር ማን ነው? የእግዚአብሔር እና የበጉ ዙፋን አንድ ነው። ራእይ 22:3 ላይ ምንድነው የሚለው? ከእንግዲህ ወዲህ መርገም ከቶ አይሆንም፣ የእግዚአብሔር እና የበጉ ዙፋን በእርሷ ውስጥ ይሆናሉ፣ ባሪያዎቹም ያመልኩታል፣ ፊቱንም ያያሉ ይላል። ይህ ጥቅስ በሰማይ አንድ ዙፋን ይላል። ዙፋን አንድ ነው እንጂ ሁለት አይደለም። የእግዚአብሔርና የበጉ ዙፋን ይላል። አንድ በዙፋኑ የተቀመጠው ብቻውን ያለው በጉ ወይንም ኢየሱስ ክርስቶስ ነው። ለዛ ነው ይሁዳ
ላይ ብቻውን ያለው ኢየሱስ ክርስቶስን ይክዳሉ ብሎ የተናገረው ማለት ነው። ስለዚህ እግዚአብሔር ደግሞ በዙፋኑ ላይ ተቀምጦ ላለው ለኢየሱስ ወይ ለበጉ በዛ ነው በሰውነቱ ነው ተገልጦ ያለው ማለት ነው። ብቻውን የተቀመጠ ሳይሆን በዛ ተገልጦ ነው ያለው። ለዛ ነው ኢየሱስ ክርስቶስ አብ ነው ብለን የምናምነው። ስለዚህ ከወልድ በተለየ አካል አብ የለም ማለት ነው። አብ ከወልድ በተለየ ሌላ አካል የለውም። የአካሉ መገለጫ በዛ በወልድ ነው የሚታወቀው ብለን ነው የምናምነው። ስለዚህ ቅድም ደግሞ አንተ ምንድነው ያልከው? አልተጻፈም ብለህ ጨረስክ አልክ። አዎ ለምንድነው እንደዛ ያልኩት? መጽሐፍ ቅዱስ በቃሉ ላይ እንዳንጨምር ያስጠነቅቀናል። ለምሳሌ ምሳሌ 36 ላይ እንዳይዘልፊ ሐሰተኛም እንዳትሆን በቃሉ ላይ አንዳች አትጨምር ይላል። ስለዚህ አሁን በቃሉ የእግዚአብሔር ልጅ በስጋ ተገለጠ፣ የሰው ልጅ በስጋ ተገለጠ ተብሎ እስካልተገለጸ ወይንም እስካልተጻፈ ድረስ መጨመር አንችልም፣ ያስጠነቅቀናል። ስለዚህ በዚህ ጥቅስ መሰረት በእግዚአብሔር ቃል ላይ አንዳች መጨመር የለብንም፣ የሚጨምርም ሐሰተኛ ይሆናል። ስለዚህ በስጋ ተገለጠ የሚለው አገላለጽ ያለበት ቦታ ማወቅ አለብን። በስጋ ተገለጠ የተባለው አንደኛ ጢሞቴዎስ 3:16 ላይ እሱ ደግሞ እግዚአብሔር ነው። እግዚአብሔር በስጋ ተገለጠ ይላል ቃል በቃል ማለት ነው። ሌላ ቦታም ደግሞ ኢሳይያስ 41 ቁጥር 21 ላይ ክርክራችሁን አቅርቡ ይላል እግዚአብሔር ይላል። ማስረጃችሁን አምጡ ይላል። ማስረጃ ማቅረብ አለብን። ማስረጃ በሌለበት ዝም ብለን እኛ በራሳችን አተረጓጎም ይሄ ማለት እንደዚህ ነው፣ ከላይ እግዚአብሔር አለ፣ ከታች ደግሞ በመንፈስ የጸደቀ ለመላእክት ታየ፣ በአሕዛብ የተሰበከ ተብሎ ስለተጻፈ ስለ ወልድ ነው እየተናገረ ማለት አንችልም። ከላይ እግዚአብሔር በስጋ ተገለጠ ብሎ ስለተጻፈ ያንን ነው ማመን አለብን። ስለዚህ መንፈሳዊ ነገር ከመንፈሳዊ ጋር መነጻጸር ነው ያለብን። አንደኛ ቆሮንቶስ 2:13 ላይ ምንድነው የሚለው? መንፈሳዊ ነገር ከመንፈሳዊ ጋር አስተያየን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም። እኛ የራሳችን እያደረግን ሎጂክን እያወጣን ፍልስፍና እያመጣን ፊሎሶፊን እያደረግን ይሄ ማለት እንዲህ ነው፣ ስለዚህ እንዲህ ማለት እንዲህ ነው ብለን የአንዱን የሎጂክን ነገር እዚህ ውስጥ እየቀላቀልን ማድረግ አንችልም። ይሄ መንፈስ ነውና በመንፈስ ነው መፈታት ያለበት። ስለዚህ ለምንናገራቸው ቃላት ከመጽሐፍ ቅዱስ ማስረጃ ማቅረብ ይኖርብናል። የሰው ጥበብ ሳይሆን መንፈስ እንደሚያስተምረን መፍቀድ አለብን። መንፈሳዊ ነገር ከመንፈሳዊ ጋር ነው መነጻጸር ያለብን። ስለዚህ በመጨረሻ ምንድነው ማለት የሚፈልገው? አጠቃላይ እንግዲህ እስካሁን ባደረግነውና እኔም ለመግለጽ እንደሞከርኩት በስጋ ተገለጠ የሚለው አገላለጽ በዋናኝነት በአንደኛ ጢሞቴዎስ 3:16 ላይ የተጻፈው ነው። ከዚህ ውስጥ መጽሐፍ ቅዱስ ውስጥ በስጋ ተገለጠ ተብሎ የተጻፈ አንድም ቦታ የለም። በዚህ ጥቅስ መሰረት ደግሞ በስጋ የተገለጠው ሕያው እግዚአብሔር ነው። ምክንያቱም እግዚአብሔርን የማምሰል ምስጢር ያለ ጥርጥር ታላቅ ነው ተብሎ ተጽፏልና፣ ሕያው እግዚአብሔር ደግሞ አብ ነው። ለዚህ ደግሞ ማቴዎስ 16 ቁጥር 16፣ ዮሐንስ ወንጌል 6:69 ላይ ሕያው እግዚአብሔር አንተ ሕያው የሕያው እግዚአብሔር ልጅ ነህ ተብሎ እግዚአብሔር ሕያው መሆኑን ጽፎታል። ቅድም ደግሞ ስትናገር ክርስቶስ ወይንም ወልድ ሕያው አይደለም ወይ ብለሃል። ሕያው አይደለም አላልኩም። እሱ ተነስተዋል፣ ሕያው ሆነዋል ተብሎ መጽሐፍ ቅዱስ እየተናገረ ነው። ስለዚህ ክርስቶስ ወይንም ወልድ ሕያው ነው አላልኩም። እኔ ግን ደግሞ
ስጋ የተገለጠው ሕያው እግዚአብሔር ነው እያልኩት ያለሁት። ሌላ ቦታም ክርስቶስ ወይንም ኢየሱስ በስጋ መጥቷል፣ እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። እዚህ ጋር እንግዲህ በስጋ መጥቷል ማለት አምላክነቱን ነው እየነገረን ያለው። ቅድምም እንዳልኩኝ በሰማይ አንድ ዙፋን እንጂ ሁለት የለም። በዙፋኑም የተቀመጠው ብቻውን ያለው በጉ ነው ወይንም ኢየሱስ ነው እንጂ ሁለት አይደለም። ዙፋኑም ይሄ ራእይ 22 ቁጥር 3 ላይ እናገኛለን። ከወልድ በቀር ወይንም ደግሞ ከክርስቶስ አካል በቀር በተለየ አካል የሚኖር አብ የለም። እንዲህ ማለት ደግሞ ሲል አብ በክርስቶስ ውስጥ ብቻ ይኖረ ማለት አይደለም። እሱ መንፈስ ነው፣ የትም ሰማይንም ምድርንም የሞላ አምላክ ነው። ስለ አካል ግን በምንልበት ጊዜ አብ የተለየ አካል የለውም። የተገለጠው የታየው በዛ በወልድ ነው። ለዛ ነው አብን አሳየንና ይበቃናል ስሉት ይህን ያህል ዘመን ከናንተ ጋር ሲኖር አታውቀኝምን ያለው ለዛ ነው። ስለዚህ አማን በጣም ደስ ብሎኛል። ጌታ ኢየሱስ ይባርክ። ብዙ ነገር ከአንተም የተማርኩኝ ነገር አለ። በዚህ ብንቀጥል ጥሩ ይሆናልና ኢየሱስ ይባርክ። ሁላችሁንም ኢየሱስ ይባርካችሁ። ጨርሻለሁ። እሺ እኔም በጣም አድርጌ አመሰግናለሁ። ቴንኪዩ። በጣም ጥሩ ውይይት ነበረ። ለእኔም አስጨምርልኝ። እሺ ለተወዳጆች እንዴት ናችሁ? በድጋሚ ተመልሻለሁ። እስቲ እንግዲህ የቃል በቃል ነገር ሲነሳ የሐዋርያት ቤተክርስቲያን ቅድም እንዳልኩት ትልቁ ስህተት ባይዘወይ ምንድን ነው ካላችሁኝ፣ ቃል በቃል የሚለውን ነገር ለእኛ ይጠቀማሉ፣ ለራሳቸው ግን አይጠቀሙም። ይሄ ደብል ስታንዳርድ ይባላል። ኦኬ ለምሳሌ እኔ ዝም ብዬ አሁን ወደ 6 የሚሆኑ ነገሮችን አውጥቻለሁ። እስቲ ቃል በቃል መጽሐፍ ቅዱስ ላይ ኢየሱስ አብ ነው የሚል፣ ቃል በቃል የአብ ስም ኢየሱስ ነው የሚል፣ ቃል በቃል የመንፈስ ቅዱስ ስም ኢየሱስ ነው የሚል፣ ቃል በቃል ሰማያዊ ስጋ የሚል፣ ቃል በቃል ኢየሱስ አብም ወልድም ነው የሚል፣ ቃል በቃል ኢየሱስ መንፈስ ቅዱስ ነው የሚል፣ ቃል በቃል አብ ወልድ መንፈስ ቅዱስ አንድ አካል የሚል። ኦኬ እነዚህ ነገሮች ቃል በቃል የሉም። አሁን ቃል በቃል የሉም የሚለውን ያዙና ይሄው ወገናችን ደግሞ ወደ ሄዶ ኮንክሉዥን ሂዱ እስቲ። በቃ አያችሁ አይደለ? አያስኬድም ማለት ነው። አያስኬድም። ቃል በቃል ባይዘወይ በስና መክኒው ከሄድን ህጸጽ ነው። ባይዘወይ ኤግዛክት ወርድ ፋላሲ ነው የሚባለው። ለምሳሌ ይሄ ነገር ቃል በቃል ከሌለ አልቀበልም። ባይዘወይ አላቅም፣ ሳያውቁ ይሁን እያወቁ ይሁን ከሙስሊም ወንድሞቻችን ጋር ወይ ደግሞ ከሙስሊሞች ጋር የሆነ ኮመን የሚያደርጋቸው ነገር ብዙ ነው። ለምሳሌ ቃል በቃል በመጠየቅ በብዛት የምናውቀው ሙስሊሞችን ነው። ሙስሊሞች ኢየሱስ እኔ አምላክ ነኝ ያለበትን ቦታ አምጡ ይላሉ። ለምን? አምላክ መሆኑን እነሱ ለመቀበል ቃል በቃል ምን መሆን አለበት? ኢየሱስ እንደዛ ብሎ መናገር አለበት። ልክ በተመሳሳይ መንገድ እነዚህ ወንድሞቻችን መጽሐፍ ቅዱስ ይዘው ግን የሚጠይቁት የሙስሊሞችን ጥያቄ ነው። ለምን? እስቲ እናንተም ቃል በቃል ይህን ነገር አሳየኝ ይላሉ። ግን ያንኑ ጥያቄ ባክፋየር ሲያደርግ ወደ 7 የሚሆን ነገር የለም ማለት ነው። አትሊስት 7 ነገር የለም። ኢየሱስ አብ ነው የሚል፣ የአብ ስም ኢየሱስ ነው የሚል መጽሐፍ ቅዱስ ላይ የለም። የመንፈስ ቅዱስ ስም ኢየሱስ ነው የሚል መጽሐፍ ቅዱስ ላይ የለም። ሰማያዊ ስጋ የሚል ትምህርት መጽሐፍ ቅዱስ ላይ የለም። ኢየሱስ አብም ወልድም ነው የሚል የለም። ኢየሱስ መንፈስ ቅዱስም ነው የሚል የለም። ኦኬ እነዚህ ሁሉ ነገሮች መጽሐፍ ቅዱስ ውስጥ አይገኙም ቃል በቃል። ኦኬ 8ኛ ደግሞ አብ በስጋ ተገለጠ የሚልም የዛሬውም ቶፒክ ደግሞ በመጽሐፍ ቅዱስ ውስጥ የለም። ስለዚህ ይሄንን ነገር ሲያመጡ እኛን 1-2 ጥያቄ ሊጠይቁን ይችላሉ። 8-9 ግን ተገልብጦ እነሱ ጋር ሲሄድ 8-9 ነገሮች ግን እነሱ ጋር ተገልብጠው ከመጽሐፍ ቅዱስ ማስረጃ ማምጣት አይችሉም። አይ ለምን እንደዚህ ታደርጋለህ ካሉ ይሄ ደብል ስታንዳርድ ይባላል። ኦኬ ይሄ ደብል ስታንዳርድ ይባላል። ወልድ ማለት አብ ማለት ነው፣ አብ ማለት ወልድ ማለት ነው የሚለውን የቢሾፕ ተክለማርያምን ቃሉ ይናገር ገጽ 51 አምጥቼ ወንድማችን እቀበላለሁ ካለ በኋላ ቃል በቃል ደግሞ ወልድ አብ አይደለም ብሎ ሲያስተባብለን እናያለን። እዚህ ጋር የሚመጣው ነገር ምንድነው? አንድ ጊዜ የተናገርነውን ነገር በአንድ ውይይት ላይ መልሰን መካድ እንደምንችል እንማራለን ማለት ነው። ነገር ግን ቃሉ ይናገር በሚለውም ለጥያቄዎቻችሁ መልሶቻቸው በሚለውም በሁለቱም ላይ
በግልጽ እንደምናየው ወልድ አብ ነው የሚል ትምህርት አለ። ወልድ ራሱ አብ ከሆነ አብ በስጋ ተገልጧል ተብሎ ወልድ በስጋ አልተገለጠም እንዴት ማለት እንችላለን? ወልድ እኮ አብ ነው ተብሏል። ይሄ ወገናችን ወልድ አብ ነው ሲልም ሰምተናል። አይ ወልድ አብ አይደለም ሲልም ደግሞ ሰምተናል ማለት ነው። ይሄ ትልቅ ስህተት ነው። ሌላኛው ነገር ደግሞ የምንበላው የአብ ስጋ ነው ብሎ ወንድማችን ተናግሮ ነበር። ኦኬ የምንበላው የአብ ስጋ ነው። ይሄ እንግዲህ ቅድም በማቴዎስ ወንጌል ምዕራፍ 26 ላይ እየተናገረ ያለው ማን እንደሆነ በግልጽ አይተናል። ማቴዎስ ወንጌል ምዕራፍ 26 ላይ ከእናንተ ጋር እንዳየነው እንካችሁ ብሉ የስጋዬ ነው እንካችሁ ጠጡ የደሜ ነው ያለው አካል ቁጥር 29 ላይ ነገር ግን እላችኋለሁ በአባቴ መንግስት ከእናንተ ጋር ይላል። ስለዚህ አባቴ ያለው አካል በጣም በግልጽ እየተናገረ ነው። ኦኬ እሺ፣ አሁን ይህንን የምትሰሙ የሐዋርያት ቤተክርስቲያን አማኞች እንዲሁም ወንድሜ በዚህ አጋጣሚ ከልባችሁ እንድትሰሙኝ እፈልጋለሁ። ወልድ ስጋ ነው የሚለው ትምህርት ከዚህ ጥቅስ ጋር አብሮ ሊሄድ አይችልም። ለምን? ወልድ ስጋ ከሆነ ኦኬ፣ ወልድ ማንነት ካልሆነና ስጋ ከሆነ በዚህ ቦታ ላይ እንካችሁ ብሉ ስጋዬ ነው እንዴት ሊል ይችላል? ሲጀምር በስጋ ያልተገለጠ አካል እንካችሁ ብሉ ስጋዬ ነው ብሎ እንዴት ስጋውን ሊሰጠን ይችላል? ይህንን ለራሳችሁ መልሱ። ወልድ በስጋ አልተገለጠም ካላችሁ በኋላ ወልድ ግን በመጽሐፍ ቅዱስ ውስጥ እንካችሁ ብሉ ስጋዬ ነው ብሎ በግልጽ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ይናገራል ማለት ነው። እንዲሁም በዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ የሰው ልጅ ስጋ ካልበላችሁ በማለት ጌታ ኢየሱስ አሁንም በግልጽ ይናገራል። የሰው ልጅ የሚለውና ወልድ የሚለው ተመሳሳይ እንደሆነ ቅድም ወንድማችንም ተናግሯል። ስለዚህ ወልድ በግልጽ እንደዛ እየተናገረ አይ የምንበላው የአብን ስጋ ነው ማለት ይሄ ቃል በቃል አምጡልኝ ግን ብታመጡም አልቀበልም ከማለት ጋር ምንም አይለያያም። ለምን? ወልድ ስጋዬን ብሉ እያለ አይ ወልድ በስጋ አልተገለጠም እንዴት እንላለን? ለምሳሌ እንኩ ምሳ ብሉ ብዬ ግን ምሳ ባላቀርብ ማለት ነው። ታዲያም ቀልድ ነው እንደያዘው ወልድ ስጋ ሳይኖረው በስጋ ሳይገለጥ እንካችሁ ብሎ የስጋዬ ነው እንዴት ብሎ ሊናገር ይችላል? አይ የሚናገረው ወልድ አይደለም ካልን ታዲያ ቁጥር 29 ላይ በአባቴ መንግስት ብሎ የሚናገረው አብ ነው ወይስ መንፈስ ቅዱስ ነው? ነንሴንስ ባይ ዘ ወይ ስህተት ይሆናል ማለት ነው። ስህተት ይሆናል። ይሄ ምንም አይነት መጽሐፍ ቅዱሳዊ መሰረት የለውም። አሁን ታዲያ ይሄ የሐዋርያት ቤተክርስቲያን ትምህርት ከወንጌሉ መልእክት ጋር ይጣረሳል። ሐዋርያው ዮሐንስ ደግሞ ተጠንቀቁ ካለን ከሐሰተኛው ትምህርት ጋር አንድ እንደሆነ ደግሞ ላሳያችሁ። መጀመሪያ የወንጌሉን የምስራችሁ ልንገራችሁ። ቀጥሎ ደግሞ ተጠንቀቁ የተባልነውን የዲያብሎስ መንፈስ ነው የሐሰተኛው መንፈስ ነው የተባልነው ያ ትምህርት የሐዋርያት ቤተክርስቲያን ትምህርት መሆኑን እሱን ደግሞ ላሳያችሁ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደዚህ ይላል። ይሄ በጣም ፖፑላር ጥቅስ ነው፣ ግን ዛሬ በዚህ ላላችሁ ለሐዋርያት ቤተክርስቲያን አማኞች እንደ ዳናችሁ ለምታስቡ ግን ላልዳናችሁ በጨለማ ላላችሁ ለእናንተ የምስራችሁ ልንገራችሁ። እንዲህ ይላል ዮሐንስ ወንጌል ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይላል። እግዚአብሔር ልጁን ወደ ዓለም ልኮታል። እግዚአብሔር ልጁን ወደ ዓለም የላከው ኦኬ፣ ዓለም እያለ ያለው ይሄ የሰው ልጅ የሚኖርበትን ኮስሞስ እንደሆነ ግልጽ ነው። እግዚአብሔር ልጁን ወደ ዓለም የላከው በስጋ ካልሆነ ታዲያ በምንድን ነው? እንደ መልአክ ነው የተላከው ልጁ። አያችሁ እዚህ ጋር አሁን ልጅ ሴሶች መልስ ምን ይሆናል? አላቅም ይላሉ። ግን ይሄ የወንጌሉን እውነት የሚያስክድ የሐሰተኛው መንፈስ እንደሆነ በግልጽ እናያለን ወገኖቼ። ቢሾፕ ደጉ አንድ ስብከታቸው ላይ ሰምታችሁ ከሆነ አብ ራሱ መጥቶ ካልሞተልን አይወደንም ምኑን ወደደን እያሉ ሲናገሩ ነበር። ነገር ግን መጽሐፍ ቅዱስ እግዚአብሔር አብ እኛን መውደዱን ለማሳየት ስጋ ለብሶ መጥቶ በመስቀል ላይ ሞተልን የሚል ትምህርት የለውም። ምንድነው መጽሐፉ የሚለው? እግዚአብሔር አብ ለኛ ፍቅሩን የገለጠው ልጁን ለኛ ለኃጢአተኞች በመላክ ነው። ይህንን አሁንም ይሄው ዮሐንስ ሐዋርያው ዮሐንስ በአንደኛው ዮሐንስ መልእክቱ ላይ ይደግመዋል። ምዕራፍ 4 ላይ እንደዚህ ይላል። በደንብ አድርጋችሁ ስሙኝ። ቁጥር 9 ጀምሮ በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታል። ወገኖች እግዚአብሔር ወደ ዓለም የላከው ስጋውን ነው አይደለም። እግዚአብሔር ስጋ አይደለም የላከው እና ምኑን ነው? የሚወደውን ልጁን ነው። አብ ልጁን እንደሚወድ በማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ የምወደው ልጄ በማለት ተናግሯል። ስለዚህ እኛ በሕይወት እንኖር አብ አንድ ልጁን ወደ ዓለም ልኳል፣ ስጋን አላከም። ቁጥር 10ንም ሲደግም ፍቅርም እንደዚህ ነው እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድ ነው አይደለም ይላል። እግዚአብሔር ለኃጢአታችን ማስተሰሪያ ይሆን ዘንድ ልጁን ላከ። ወገኖች ሆይ አይ ልጁን አላከም አብ ራሱ መጣ የምትሉ ከሆነ ከኃጢአት በታች እንዳላችሁ ይህ በጣም ግልጽ ነው።
ለምን እኛ የኃጢአትን ይቅርታ አግኝተናል ብለን በድፍረት የምንናገረው እግዚአብሔር በላከው በልጁ ስለምናምን ነው። እናንተስ አይ አይደለም አብ ራሱ መጥቶ ካልሞተ አይወደንም ብላችኋል። ኦኬ። ስለዚህ አብ ራሱ መጥቶ በመሞቱ ምክንያት የሚወዳችሁ ከሆነ እንግዲያውስ ምን ትሆኑ? አብ መጥቶ አልሞተላችሁም። መጽሐፉ የሚናገረው አብ አንድያ ልጁን ልኮ የኃጢአትን ስርየት በልጁ በኩል ሰጥቶናል ነው። ይህንን እውነት ተቀበሉ። ይሄ መጽሐፍ ቅዱስ ሆነን ነው። እዚሁ ቅድም ደግሞ ሐዋርያው ዮሐንስ ያስጠነቀቀን ይህ አደገኛ ትምህርት ዛሬ ወገኖቻችን የሚያምኑት ትምህርት ሆኖ እናገኛለን። እንዴት ካልን አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 3 ላይ ኢየሱስ ክርስቶስም በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም ይላል። ታዲያ እነዚህ ወገኖቻችን ኢየሱስ ክርስቶስ በስጋ እንደመጣ አይታመኑም እንዴ? ይሄንን ጥያቄ ስንጠይቅ መልሶ አይታመኑም ነው። ለምን? እነሱ ኢየሱስ ክርስቶስ ብሎ የሚጠሩት አብን ነው፣ ቅድም እንዳያችሁት። መጽሐፉ ግን ኢየሱስ ክርስቶስ ብሎ የሚጠራው ማንን ነው ካልን ልጁን ነው። ለምን? እዚሁ 3:23 ላይ አንደኛ ዮሐንስ መልእክት 3:23 ላይ ትእዛዚቱም ይህች ናት፣ በልጁ በኢየሱስ ክርስቶስ ስም እናምን ዘንድ ትእዛዙን እንደሰጠን እርስ በርሳችን እንዋደድ ዘንድ ይላል። ስለዚህ ኢየሱስ ክርስቶስ የልጁ ስም ነው እንጂ የአብ አይደለም። አብ አንድ ጊዜ እንኳን ኢየሱስ ክርስቶስ ተብሎ አልተጠራም። ባይዘይ መጽሐፍ ቅዱስ በቁጥር በምዕራፍ የተከፈሉት በቅርብ ነው እንጂ በዚህ መልኩ አይደለም። አሁን እንደዚህ እንደምናየው አይደለም። ስለዚህ በዚህ በትንሽ ልዩነት አይ በስጋ የመጣው አብ ነው የሚል ከሆነ ልጁን እየካዱ ስለሆነ ሐዋርያው ዮሐንስ ያስጠነቀቀን ያ የአጋንንት ትምህርት ያ የሐሰተኛው የተቃዋሚው መንፈስ እንደሆነ ከዚህ ታምናላችሁ ይታወቃል ማለት ነው። ስለዚህ ሐዋርያት ያልሰበኩት በወንጌል ያልተነገረ ፍላጎትና ምኞት የሆነ ከንቱ ትምህርት ውስጥ ናችሁ። እግዚአብሔር ከዚህ እንድትወጡ ይርዳችሁ። ንስሐ ግቡ፣ በወንጌል መኑ። ምናልባት ቆይታችሁ ንስሐ መግባት የምትፈልጉ ወደ እኔ መታችሁ ንስሐ መግባት የምትፈልጉ ካላችሁ ማድረግ ትችላላችሁ። ጥሩ ጊዜ ነበረን። ቴንኪዩ ወንድም ወርቁ፣ ጌታ ይባርክ። ጨርሰናል። ዋው በጣም ድንቅ ጊዜ። አማን ጸጋና ምሕረት ይብዛልኝ። በጣም ድንቅ ጊዜ ነበረን። ጸጋ